እግዚአብሔርን እናመሰግናለን። ጌታን ያመሰገንን ዛሬ ትምህርታችን በይስሐቅ ላይ የተመሰረተ ትምህርት ነው የምንማረው። የዘፍጥረትን መጽሐፍ እንግዲህ አካሄዳችን እንደምታዩት ከአብርሃም ሕይወት ውስጥ የዘለልኩት አንድ ነገር አለ። ስለ መልከ ጸዴቅ ዘልያለሁ። አንድ እህት ያስታውሳኛለች ኦንላይን የዘለልኩበት ፐርፐዝሊ ነው። ምክንያቱም ስለ ጥላዎች እንዲሁ የብሉይ ኪዳን ጥላዎች የሚል አንድ ቶፒክ ሜቢ ዘፍጥረት መጨረሻ ላይ ምናልባት ነው ያልኩት ወይንም አንድ ቦታ ላይ አስገባዋለሁ። ስለዚህ እዛ ውስጥ መልከ ጸዴቅን አስገባለሁ። ከዘፍጥረት ውስጥ የረሳዋቸውን ሌሎች ጥላዎች የኢየሱስ ክርስቶስ ጥላዎች የሆኑ እና ጥላና አካል የሚል ትምህርት እሱን ላሳያችሁ ሞክራለሁ። አጭር ነው እና ዛሬ ባለን ቶፒክ ላይ ጊዜ ስለማይበቃኝ ነው የዘለልኩት። ስለዚህ ዛሬ ስለ ይስሐቅ እንማራለን እና በይስሐቅ ዙሪያ ተምረን ለዛ ደግሞ የሚቀጥለው ሳምንት ላይ ጊዜ ካገኘን ይህንን የዘለልኳቸውን አት ዘ ሴም ታይም እናንተም ደግሞ እነዚህን ትምህርቶች የምትሉት ካለ ደግሞ አንድ ላይ አጠረቃቅሜ ዘፍጥረትን ሲጨርስ መጨረሻ ላይ መነጋገር እንችላለን እና ዘለልካቸው የምትሉኝ ካለ በዘፍጥረት መጽሐፍ ወይም ደግሞ በዚህ በአብርሃም እስከ ዛሬው እስከ ይስሐቅ ድረስ እንዲብራራላችሁ የምትፈልጉት ነገር ካለ እዛ ላይ ትጽፉልኝና በዛ ላይ መልስ ለመስጠት ሞክራለሁ ጌታ እንደረዳኝ። ስለዚህ ዛሬ የምንመለከተው የይስሐቅ ሕይወት ነው። የይስሐቅ ሕይወት በሚገርም ሁኔታ እንደ አብርሃም በጣም ኤክሳይቲንግ አይደለም። ብዙ የአብርሃም ሕይወት አይታችሁት እንደሆነ አፕ ከዛ ዳውን ከዛ አፕ ዳውን አፕ ዳውን እንደዚህ የሚል አካሄድ አለው። የይስሐቅ ሕይወትን ስታዩት ግን እምብዛም አይደለም። ጥቂት ስደቶች ደርሰውበታል። ጥቂት ቻሌንጆች ደርሰውበታል። ብዙ ነገር በቃ የአባቱ አበሳ ለሱ የተከፈለ ይመስላል። ማለት ከዛ ደዋል አይደለም አንድ ሰዓት የሚያስጨንቅ ሰዓቶች አልፏል። የአባቱ የእናቱን ሀዘን ተመልክቷል። በጣም ከባድ የሆነ ከዛ ውጭ ግን እንደ አብርሃም የተንከራተተ ሰው አይደለም እና ሞር ኢንጆይ ላይፍን ኢንጆይ ያደረገ ይመስላል። ከሱ በኋላ የሚመጣው ያዕቆብ ደግሞ ሌላ በቃ አይደለም ሂዝ ፉል ኦፍ ከለርስ ይላሉ ፈረንጆቹ። ባህሪያቶቹ ሁሉ አደራረጉ ሁሉ የይስሐቅ ልጅ ያዕቆብ ለየት ይላል። ከኤሳው ጋር በሚሆነው ነገር ኔክስት ዊክ እንመለከተዋለን። አሁን ግን ይሄ ለስላሳ የሆነ አይደለም መልካም ነገር ያለው ወንድማችን አልለውም። እሱም ከአባቶቻችን አንዱ ነው። እግዚአብሔር እኔ አብርሃም የይስሐቅ የያዕቆብ አምላክ ነኝ ብሏልና የይስሐቅ አምላክ ተብሎ ተጠርቷል። ስለዚህ አባታችንን ይስሐቅ ወይም ደግሞ ይስሐቅን እንደዚህ እንላለን፣ ስለሱ እንመለከታለን እና የዘፍጥረት መጽሐፍን እየተከታተልን እየሄድን እንደሆነ ያው ለእናንተ አዲስ አይደለም እና ዛሬ ኤክሳይት የሚያደርገው አባታችን አብርሃምና ይስሐቅ ጸሎታቸው ተመልሶ በሽምግልና እድሜያቸው እግዚአብሔር ሊሰጧቸው የሚገርም ታሪክ ነው እና ተስፋ ለቆረጡ አይደለም ጊቭ አፕ ላደረጉ ሰዎች ሁሉ ትልቅ ተስፋ የሆኑ ሰዎች በህይወታቸው ላይ ታሪክ የተጻፈባቸው ሰዎች ናቸው። በቃ አይደለም ባዶነት የተሰማቸው ጊዜ ነበረ። አለመብቃት የተሰማቸው ጊዜ ነበረ። ምን ታረግልኛለህ እግዚአብሔር ሆይ በቤት ያለ የዚህ ደማስቆ ሰው አልየዘር እሱ ነው የሚወርሰኝ ብሎ አንድ ወቅት ላይ ለእግዚአብሔር ነገረው። ልቡ በቃ ዲፕሬስ ሆኖ እና እግዚአብሔር ምን አለው? አይወርስህም አለው። ባሪያህ አይወርስህም፣ ልጅህ ይወርሳል። ከአብራክህ የሚወጣው ልጅ ይወርሳል። እና የተሰጠው የተስፋ ቃል የዘገየበት ጊዜ ጭምልምልም ያለበት ጊዜ ነበረ ለአብርሃም እና እነዚያ ቀናቶች አለፉ። ለሳራ አስቸጋሪ ዘመናት ነበሩ። በተለይ አጋርን ለአብርሃም ከሰጠች በኋላ አብርሃም ከአጋር ነፍሰ ጡር ስትሆን ወይንም ባረገዘች ጊዜ እመቤቷን አቃለለች ይላል እና ያ የባርነት መለማመጧ እሺ እመቤቴ የሚለው ነገር ሁሉ ቀረ። በቃ እሷ በተኛችበት አልጋ ላይ ተኛች። ስለዚህ በጣም እመቤቷን ናቀቻት። ከዚህ የተነሳ ሳራ አልቻለችም። በጣም በቃ ስቃየቻት አጋርን። ከዛ በኋላ እንደውም አንድ ጊዜ አብርሃም ምን አለ? ባሪያሽ በእጅሽ ናት አለ አስወጣልኝ ስትለው እና ነፍሰ ጡር ሆና ኮብልላ ሄደች። በነፍሷ ማለት በተመረረች ጊዜ አጋር። ከዛ እግዚአብሔር መልአክ ነው ተመለሽ አላት። ተመለሰች። ከዛ ልጇን ወለደች እና ይስሐቅ ጡት ተወልዶ ጡት ካቆመ በኋላ
ትልቅ ግብዣ አብርሃም አደረገለት ይላል። ታሪኩን ታውቁታላችሁ ብዬ ነው። የዛለታ አብሮ አይዛክ ይስቅ ነበረ። እንግዲህ አንዳንዶች እንደሚሉት ይስሐቅ የሚስቀው የሆነ ነገር አንዳንድ በአይሁዶች ካልቸር የሚናገሩት ያው መጫወቻውን ነጥቆት እንደዚህ እንደዛ የሚባል ነገር አለ። ግን ሆነም ቀረ ልጅ ነው እስማኤል። ስለዚህ እስማኤል በእንጀራ እናቱ አልተወደደም ማለት በሳራ ሳራ እንግዲህ በጣም እግዚአብሔር የምትፈራ የነበረች ሴት ናት። ግን እንጀራ ልጇ ላይ በጣም ኃይለኛ ሆነች። ከባሪያይቱ ልጅ ጋር ልጅ አይወርስምና አስወጣልኝ አለችው። አሁንም እንደገና ከዛ በኋላ አብርሃም የሚሰጣትን ሰጥቷት ወደ ምድረ በዳ ለቀቃት። ከዛ ወደ ግብጽ እየሄደች ግብጻዊቷ ከግብጽ ነው የተወለደችው ማለት ግብጻዊት ናት የመጣችው ባሪያዋ ናት። እና መንገድ ላይ ስትሄድ የሆነባት ታሪክ አለ። እሱም በሌላ ጊዜ ስለ እስማኤል ምናልባት ጊዜ ካገኘው እሱን መሀል ላይ አስገብቼ ስለ አረቦች ታሪክ አንዳንድ ነገሮች ላስቀምጥላችሁ ሞክራለሁ። ጊዜ ጥረት ስላለኝ ነው። እና ምን ልላችሁ ነው? እሺ ማናቸውም ጥያቄ ካላችሁ ላኩልኝ ብያችኋለሁኝ። እዚህ ጋር ዲስከስ ስታደርጉት እንትን እንዳትሆኑ ሮንግ አንሰሮች እንዳታገኙ ከተለያዩ ሰዎች ከተማርነው አንጻር እንደመልስላችሁ ብዬ ነው። ስለዚህ የይስሐቅ እናትና አባት ሁላችሁም እንደምታውቋቸው የዘር ሐረጎቻቸውን አብርሃምና ሳራ ናቸው። አብርሃም 3 ሚስቶች ነበሩት፣ ኬጡራ፣ ሳራ፣ ከዛ ደግሞ አጋር ናት። አጋር ማለት ኬጡራን ያገባው ሳራ ከሞተች በኋላ ነው። እና ኬጡራ የወለደቻቸው ልጆች ታያላችሁ በስተግራችሁ በኔ በስተግራ በእናንተ በስተቀኝ በኩል። ሳራ ደግሞ የወለደችው ተመልከቱ፣ አብርሃም ከሳራ ይስሐቅን ወለደ። ይስሐቅ ደግሞ ከርብቃ እነዚህን 2 ልጆች ሲወልዳቸው ትመለከታላችሁ። ስለዚህ ዝርያው በዚህ መንገድ ነው እየሄደ ያለውና በዛ ዘመን ለምንድን ነው አብርሃም 2 ሚስት 3 ሚስት ያገባው እንዴት የእግዚአብሔር ሰው ሆኖ ብላችሁ በአዲስ ኪዳን ማይ እንዳትጠይቁኝ። ምክንያቱም አብርሃም የአዲስ ኪዳን ሰው አይደለም። ፎዳት ማለት የብሉይ ኪዳንም ሰው አይደለም። ማለት በብሉይ ኪዳን ታሪኩ ይገኝ እንጂ በሙሴ ኪዳንም ውስጥ የነበረ ሰው አይደለም። ምክንያቱም እሱ ከሙሴ ኪዳን በፊት 400 ምናምን ዓመት በፊት ቀድሞ የመጣ ሰው ነው። ስለዚህ በፍጹም በዛ ስታንዳርድ ልትለኩት አትችሉም። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት የተባለው ሕግ ሳይጻፍ በፊት ነው። ስለዚህ ከእምነትና ከሕግ ማን ይቀድማል በእድሜ ካላችሁ እምነት ይቀድማል። ስለዚህ መጀመሪያ እምነት ነው፣ በኋላ ነው ሕግ የመጣው። ምክንያት ስላለው ነው እሱ። ስለዚህ አባታችን አብርሃም ከሳራ የወለደው ልጅ በጸሎት የተጠበቀ ልጅ፣ በጣም የተወደደ ልጅ፣ እንደ አይን እንቁ የሆነ ልጅ ነበረ እና ደስ የሚል ነበረ። በተለይ ይስሐቅ በተወለደበት ጊዜ የብዙ ዓመት እንባ ነበረ እና ይስሐቅ ራሱ ደግሞ ሲወለድ ርብቃ መንታ ወለደችለት። ይሄ ደግሞ በአይሁዶች ዘንድ መንታ መውለድ ማለት በጣም ልዩ በረከት ነው እና ሁለቱን ታቋቸዋላቸው። ኤሳውና ያዕቆብ የይስሐቅ ልጆች ናቸው። አንድ ሰዓት ላይ ኬኦስ ተፈጠረ፣ ብኩርና ተቀያየሩ እና በምስር ወጥ ታሪኩ ታውቁታላቸው። ስለዚህ ያ ኬኦስ ፈጠረ በቃ እና በቤት ውስጥ አንዳንድ እይታ አባት የሚወደው አለ፣ እናት የምትወደው አለ። ስለዚህ ልጆች የሆነ ግሩፕ ነገር ታያላችሁ ቤት ውስጥ፣ ይሄ አድሎ ነገር ትመለከታላችሁ። እና ስለ ይስሐቅ ስንነጋገር እንግዲህ ይስሐቅ በከነዓን የተደላደለበት ዘመን ነው። አሁን የአብርሃም ኪዳን ለይስሐቅ የተላለፈበት ዘመን ነው። አባቱ አብርሃም ባርኮታል፣ ኦልሬዲ ሀብቱን አሳልፎ ሰጥቶታል። እና ትንሽ አላስቀምጣለሁ የአቤሜሌክ ቅንዓት ነው። አቤሜሌክ የሚባል የፍልስጤም ንጉሥ ነበር እና እነዚህ ደግሞ መጻተኞች ናቸው፣ አብርሃምም ይስሐቅም። እና መጻተኞች ስለሆኑ በእሱ ሀገር ላይ ነው የሚኖሩት። ፓሌስቲኒያንስ ቀድሞ በዛ አካባቢ ነበሩ። ግን እግዚአብሔር ምድሪቱን ለአብርሃም ሰጥቶታል። አብርሃም ደግሞ ለሳራ መቀበሪያ ሲል ገንዘብ ከፍሎበታል፣ ለውሃ ጉድጓድ ገንዘብ ከፍሎበታል። አብርሃም አስተዋይ ነው። ቃል ኪዳን እየተገባባ ኮንትራት እየተፈራረመ ነው ምድሪቱን የያዘው አብርሃም። ስለዚህ የአቤሜሌክ ቅናት አላስቀምጣላቸው። ከእንግድነት መጥቶ ይስሐቅ እየተባረከ ነው ያለው።
ይስሐቅ የሚገርም ነገር የእግዚአብሔር እጅ በሕይወቱ እየተገለጠ ነው ያለው እና እግዚአብሔር ይስሐቅን ሲባርከው የእንትኖች የፍልስጤማውያን ወይም ደግሞ የአቤሜሌክ ሰዎች ይቀኑ ጀመረ እና እንግዲህ ይሄንን የአበውን የበረከት ሚስጥር እንማራለን። ከዛ በኋላ በመሃል ግን የምታዩት በዚህ በረከት ዙሪያ ላይ ሽሚያታ ያላችሁ ይስሐቅና ኤሳው ማን ነው? ይስሐቅ ኤሳውን ይወዳል፣ ሳራ ደግሞ ያዕቆብን ትወዳለች። ብኩርና ተሰራረቁ። ያዕቆብ ተሰዶ ወደ ካራን ሄደ። ወደ ኖርዝ ታስታውሳላችሁ አይደለም? ስንማር ወደ ካራን ተመልሶ ሄደ። ምክንያቱም ሊገለው ነው ኤሳው ወንድሜ ሊገለው ነው፣ ገለዋለሁ፣ ቆይ አባቴ ብቻ ይሙት እንጂ ገለዋለሁ ብሎ በወንድሙ ላይ ስለዛተ ሸሽቶ ወደ ካራን እንደሄደ ትመለከታላችሁ። ይሄ እንግዲህ ፕሪቪው ልስጣችሁ ብዬ ነው፣ ለመግቢያ ያህል ብዬ ነው። ከዛ በኋላ ግን ይስሐቅ ከሞተ በኋላ 2 ወር ሪዞልቭ አድርገው ችግራቸውን እንደገና ተመልሰው በአባታቸው መቃብር ላይ አብረው አባታቸውን እንደቀበሩ መጽሐፍ ቅዱስ ይነግረናል። እና ይስሐቅ በምድሪቱ ላይ ተደላድሎ ሲኖር ሳለ በተለያየ ቦታዎች ላይ ይቆፍር ነበረ፣ ጉድጓዶችን ይቆፍራል። ይስሐቅ በኋላ መጣበታለሁ። በተለያየ ቦታዎች ላይ ቅድም እንዳልኳቸው አቤሜሌክና የአቤሜሌክ ገበሬዎች ወይንም ደግሞ ባሪያዎቹ ወይንም አሽከሮቹ አላስቀምጣሉት እና በሄደበት ጉድጓድ ይቆፍራል። የኛ ነው ይሉታል እና ከበጌራራ ነበረ። ከዛ ኤሴቅ አካባቢ ላይ ሄዶ ልክ ሲቆፍር ውሃ ወጣለት። ጠብ ሲሆን ትተወጣ እና ኤሴቅ ብሏት ጠብ ብሏት ወጣ። እንደዚህ እየሸሸ በቃ እየሄደ ወደ ኬብሮን፣ ከኬብሮን ወደ ረሆቦት፣ ከረሆቦት ወደ ቤርሳቤ፣ በቤርሳቤ መቶ ተቀመጠ። ከዛ በኋላ ደግሞ ወደ ታች ብኤር ለሂሮኤ የሚባል ቦታ ወይም ደግሞ ያህዌ እግዚአብሔር ያየኛል ብላ አጋር ልጇ ውሃ በጥምጥ ሊሞትበት የነበረበት ቦታ ነው ይሄ ብኤር ላይ ሮኢ የሚባለው ቦታ እና ወደዚህ ቦታ አሳያችኋለሁ። ሌሎች ማፕም ዶንወሪ መልሼ ያመጣላችኋለሁ። እና ይስሐቅ ዘመኑን ሁሉ የኖረበት ቦታዎች አሉ። ከሁሉ ግን ወደዛ ከመሄዴ በፊት ምናልባት ለይስሐቅም ሕይወት የማይረሳው እኛም ደግሞ ከሁሉ ከይስሐቅ ታሪኮች ይልቅ ድምቅ ብሎ የሚወጣልን አብርሃም የተፈተነበት የመስዋዕት ፈተና ላይ ነው። እና አባታችን አብርሃም እግዚአብሔር ወደ እሱ መጥቶ አንድ ማለዳ አንድ ቀን ላይ እግዚአብሔር ምን አለው? ይናገረው ጀመረ። እና ይሄ የሚናገረው ነገር ምንድን ነው? ትሰዋልኛለህ አንድ ልጅህን አለው። እና በጣም የሚገርም ነው። ይስሐቅ ይሆንልሃል ተብሎ ይስሐቅ ተብሎ ተጠርቷል። ግን አሁን ሀዘን መጣ እዛ ቤት ውስጥ እና አብርሃም ደግሞ እግዚአብሔር ሲናገረው አለቀ፣ ወዲያው የሚያረግ ሰው ነው። መጽሐፍ ቅዱስ ምን ይላል? አብርሃምም ማልዶ ተነሳ ሕያውንም ጫነ ይላል መጽሐፍ ቅዱስ ሲናገር። እና አብርሃም እግዚአብሔርን ቢታዘዝም ፈተና አልነበረበትም፣ ቻሌንጅ አልነበረበትም ማለት አይደለም። ስለዚህ ይሄ ፈተና ደግሞ በይስሐቅ አእምሮ ውስጥ የሚረሳ አይደለም። ብዙዎቻችን እኔንም ጨምሮ የምናስበው ይስሐቅ በጣም ሕፃን ልጅ ልክ እዚህ ስዕል ላይ እንደምታዩት ሕፃን ልጅ ይመስለናል እና አንድ አፍታ እንደው ትንሽ ብላቴና ነው የሚመስለን። እንደዛ አይደለም ይላሉ አይሁዶቹ። ከተለያየ ከአይሁድ መጽሐፍት ላይ ከራቢኒክ ስታዲ ወይም ደግሞ ከአይሁዶች ጥናት ላይ ያገኘሁት ነው። እና የአብርሃም ፈተና ብቻ ሳይሆን ይሄ የይስሐቅም ፈተና ነው። ምክንያቱም አብርሃም ይስሐቅን የማቅረብ ይስሐቅም ደግሞ ለእግዚአብሔር እሺ ብሎ ወይም ደግሞ እግዚአብሔር ላለው ነገር እሺ ብሎ ራሱን መስጠት ያለበት ጊዜ ነው። እና አብርሃም የተፈተነበት አንዱ ነገር ምንድን ነው? ይሄን ለሳራ እንዴት አድርጎ ነው የሚነግራት? አስቡት። እናታችን ሳራ ስትሰማ ምን ብላ ይሆን? በስለት የወለደችው በጸሎት የተወለደ እግዚአብሔር አበዛዋለሁ ብሎ የተናገረው ነገር ሁሉ ኮንትራሪ የሆነበት ሰዓት ነው። እግዚአብሔር ያለው ሌላ ነገር ነው፣ እየሆነ ያለው ነገር ሌላ ነገር ነው። እንደዚህ የማይገባን ነገሮች ሊሆኑ ይችላሉ በሕይወታችን አንዳንዴ ኮንፊውዝ የሚያደርጉ፣ ግን እግዚአብሔር የሚሰራውን የሚያውቅ አምላክ ነው። ስለዚህ እግዚአብሔር አብርሃምን ፈተነው ይላል። ይሄ ክፉ ፈተና አይደለም፣ ቴስት አደረገው ነው እንጂ ትራያል አይደለም የሚለው። ስለዚህ እግዚአብሔር አብርሃምን ቴስት አደረገው። ምኑን ነው ቴስት የሚያደርገው? እምነቱን። ይደገፈኛል ወይ? ይሄ አንድ ልጁ አንድ እንደ አይኑ የሚወደው ልጁን እስቲ እግዚአብሔር ከልጁ አስበልጦ ይወደኛል ወይ? አንዳንዴ እግዚአብሔር ይፈትነናል። ከስራ አስበልጠ ትወደኛለህ ወይ? ከሚስትና ከልጆች ከሀብት ከሰጠው ንብረትና ሀብት በላይ ትወደኛለህ ወይ?
ብዙ ጊዜ እንደዛ ይሆናል። አንዳንድ ሰዎች እግዚአብሔር በቃ ጠብቀው እግዚአብሔር ትዳር ይሰጣቸዋል እና ሳያገቡ በፊት በቤተ ክርስቲያን አገልጋዮች ናቸው፣ ይጸልያሉ፣ ዘማሪዎች ናቸው፣ አገልጋዮች ናቸው፣ ተፍ ይላሉ። ሞመንት ካገቡ በኋላ ልመናቸው ያለቀ ስለታቸው የተሰማ ይመስል ከትዳር በኋላ ሁሉ ነገር ይለወጣል። አገልግሎት ያቆማሉ። ልጆቼ ላይ ነኝ፣ ጊዜ የለኝም፣ ለእግዚአብሔር ጊዜ የለም። ያ ሁሉ አለፈ ማለት ነው። ይሴ አንዳንዴ እግዚአብሔር ይፈትነናል። እኔን ነው የምትወደው አገልግሎትህን? እኔን ነው የምትወደው ጥሩ ስራህን? እኔን ነው የምትወደው ወይስ የሰጠውህን በረከት? ይሴ እግዚአብሔር ቴስት ያደርጋል እና ይታዘባል እግዚአብሔር። እና አብርሃም ለትልቅ ነገር እግዚአብሔር እያዘጋጀው ነው። ሰው ከክፍል ወደ ክፍል ለማለፍ ይፈተናል። ፕሮሞሽን ሊመጣለት ስለሆነ አብርሃምን እግዚአብሔር ያላየውን ነገር ያየለትን ነገር ወደ አየለን ነገር እንዲገባ የሚፈተንበት ሰዓት በጣም ከባድ ሰዓት ነው። እንደኛ መጽሐፍ ቅዱስ እያነበበ ሬፈር እያደረገ ከከሌ ልጽናና፣ እስቲ ከይስሐቅ ልጽናና፣ እስቲ ከአብርሃም ልጽናና የሚባል ለእኛ እድለዋለን፣ መጽሐፍት ተጽፈውልናል። ለአብርሃም ግን መጽሐፍ አልነበረውም ሄዶ ሪፈር የሚያደርግበት። አብርሃም የመጀመሪያው አማኝ ነው እንግዲህ እንደምታውቁት። ስለዚህ አብርሃም እግዚአብሔርን አመነ። በቃ አርደዋለሁ፣ ለእግዚአብሔር መስዋዕት አደርገዋለሁኝ፣ ቢሞት እንኳን ይነሳል። የዕብራውያን ጸሐፊ የሚናገረው ይሄ ነው። ቢሞት እንኳን ይስሐቅ ይነሳል፣ ምክንያቱም በይስሐቅ ዘር ይሆንልሃል ብሎኛል። አብርሃም አመነ የሚለው ተስፋን ይዞ ነው ያመነው። ተስፋን ሳይዝ አላመንም። ባለፈው ትምህርታችን ላይ ተመልክተናል። ስለዚህ ወገኖቼ ሆይ እግዚአብሔር ቃል እንደሚለው እንግዲህ የምትወደው ልጅህ ነው የሚለው። የምትወደው ልጅህ አንድ ልጅህ መጽሐፍ ምን ይላል? ከዚህ ሁሉ በኋላ እግዚአብሔር አብርሃምን ፈተነው፣ አብርሃምንም አለው እርሱም አቤቱ አለሁ አለ። ይህን ነው የምትመለከቱት። ስለዚህ የምትወደው ልጅን አንድ ልጅህን እሱን ምን አድርግልኝ? ይስሐቅን ሻዋልኝ። ይሄ እግዚአብሔር ጥያቄ ነው። ከባድ ፈተና ውስጥ ገብቷል አብርሃም። ይህንን ፈተና ለማለፍ መታዘዝ ብቻ ነው ያለበት። ሳራ ቦታ ላይ ሆናችሁ ራሳችሁን አስቡ። ይስሐቅ ቦታ ላይ ሆናችሁ ራሳችሁን አስቡ። ይስሐቅ ወደ እንጨት ተሸክሞ ሲመጣ አባትየው ምን እያለ ይሆን? ከሱ ጋር የሄዱትን ሰራተኞቹን ወይንም ደግሞ አገልጋዮች ሎሌዎቹን እናንተ ከአህያው ጋር አዛጋ ቆዩ፣ እኔና ልጄ መስዋዕት ሰውተን እንመጣለን አለ። ትንቢት ነው የተናገረው። እንመለሳለን አለ። ግን አምኖ ነው እንጂ የተናገረው ምንም አይነት አሹረንስ የለውም፣ እርግጠኝነት የለውም። ስለዚህ አብርሃም በእምነት መጓዝ አለበት። ያንን የሞሪያ ተራራ ያንን የሞሪያ ምድር ላይ በሞሪያ ተራራ ላይ አሁን ቤተ መቅደስ ወይም ቴምፕል ማውንት የሚባለው ቦታ እዛ ቦታ ላይ ነው። ወይንም ደግሞ ጌታ ኢየሱስ የተሰቀለበት ቀራንዮ ተብሎ የተጠራ ቦታ እሱ ቦታ ነው ይባላል። ስለዚህ በሞሪያ ተራራ ላይ ሊሰዋው ልጁን ይዞት እየሄደ ነው ያለው። ከልጁ ጋር ኮንቨርስ ሲያደርጉ ልጁ ልብ የሚያባባ ጥያቄ ጠይቀዋል። አባቴ ሆይ እሳቱም ይኸውና እንጨቱም ይኸውና ነገር ግን የመስዋዕቱ በግ የለም፣ ረሳ እንዴ አይነት ጥያቄ ነው። አብርሃም ግን ይሄ ጥያቄ ሲጠየቅ ልቡ ሳይመታ አይቀርም፣ እምባምባ ሳይለው አይቀርም። ይሄ ሁሉ አመት ጠብቁ ጥያቄ በጥያቄ ምናልባት ውስጡ ምን ነው እግዚአብሔር ሆይ፣ ለምን እግዚአብሔር ሆይ፣ እንዴት እግዚአብሔር ሆይ ሳይል አይቀርም። እና መጨረሻ ላይ ግን በመሰዊያው ላይ ልጁን ካስቀመጠው በኋላ በአይሁዶች አፈታሪክ፣ አሁንም አፈታሪክ የምነግራችሁ ታሪኮችን ለሬፈረንስ ያህል ነው እንጂ እንደ እግዚአብሔር ቃል ነው ትክክል ናቸው እያልኩኝ አይደለም። ፕሊስ በትክክል እንድትሰሙኝ ይፈልጋለሁ። እና ይሄ አፈታሪክ ምን ይላል? በአይሁዶች አብርሃም አባቱን ተመለከተና እጁን አስሮት በመሰዊያ ላይ ሲያደርገው አባቴ ሆይ ምናልባት ስታርደኝ ዓይኔን እያየህ ማረድ አቅቶህ እንዳትፈተን በጀርባ በኩል ረደኝ፣ ምናልባት አንተ እንዳትፈተንና እግዚአብሔርን እንዳታሳዝን አለው። እሺ አብርሃም የእግዚአብሔር ወዳጅ እንደሆነ ይስሐቅ ያውቃል ማለት ነው። ከልጅ እንዱ ተነስቼ ነው መጽሐፍም ይላል አብርሃም የእግዚአብሔር ወዳጅ፣ ባለፈው ተምረናል። ስለዚህ ይስሐቅ ለመሰዋት ፈቃደኛ ነበረ። አት ሴም ታይም ደግሞ የምትመለከቱት ይስሐቅ እኛ እንደምናስበው እድሜው የ14 የ13 ዓመት ልጅ አይደለም። አብርሃም አንዳንዶች እንደሚሉት 37 ዓመት ነበረው እድሜው ይላል። በአይሁዶች ራቢኒክ ስተዲ ይባላል በአይሁዶች። እና ይህንን የሚሉበት ምክንያት አላችሁ፣ በኋላ አሳያችኋለሁ። በዚህ እድሜው ላይ አባቱን መገፍተር ይችላል።
በዚህ እድሜ እንኳን የ37 ዓመት አይደለም የ17 ዓመት ልጅ እንኳን ቢሆን አባቱን ገፍትሮ የ90 ዓመት ሽማግሌ ገፍትሮ መውረድ ይችላል። በጣም ጠንካራ ነው፣ ቲኔጀር ነው ማለት ነው። ነገር ግን ለአባቱ ታዘዘ። እዚህ ጌታችን ኢየሱስ ክርስቶስን ጥላ የሚሆነው ይስሐቅ እዚህ ላይ ነው። እስከ ሞት ድረስ ታዘዘ። ከሞትም እንደው ለመስቀል ሞት እንኳን እሺ ያለ ኢየሱስ ክርስቶስ። ይሄን ነው ፊልጵስዩስ የሚነግረን ወገኖች ሆይ። እንጨት ተሸክሞ ይስሐቅ እንደወጣ ጌታ ኢየሱስ ክርስቶስ የራሱ መስቀል ተሸክሞ እንደወጣ ይነግረናል። ሁለቱም በአባታቸው የተወደዱ ናቸው። ምናልባት ወደ ኋላ ላይ ጊዜ ካገኘን ሬፈረንስ አሳያችኋለሁ ወገኖች። ስለዚህ የአብርሃም ፈተና ብቻ አልነበረም፣ የይስሐቅም ሊሆን ይችላል ይባላል። አብርሃምም የኖረው በቤርሳቤህ ነው። አብርሃም ግን ተንቀሳቃሽ ነበረ። ይስሐቅም እንደዚሁ። ይስሐቅ በቤርሳቤህ ነው የኖረው። የተወለደው በቤርሳቤህ፣ ያደገው በቤርሳቤህ፣ የሞተው በቤርሳቤህ ነው። ይህንን ምዕራፍ 21 ላይ ታገኙታላችሁ። በምዕራፍ 21 ላይ እንግዲህ ቤርሳቤህ የምትገኘው ከቴል አቪቭ 15 ኪሎ ሜትር ላይ ነው የምትገኘው። ይሄ ደጋግሜ እንደነገርኳችሁ በኔጌቭ በረሃ አካባቢ የምትገኝ ናት እና ቤርሳቤህ ማለት ደግሞ 7 የውሃ ጉድጓዶች ያሉባት ማለት ነው። አንዳንድ ጊዜ ሼቫ የሚለው ቃል ቤርሸቬ ወይም ቢርሼቫ የሚለው እነሱ የሚሉት ሺቫ የሚለው 7 ስለሆነ 7 ጉድጓዶች፣ እንደገና ደግሞ ሺቫ የሚለው ቃል መሐላ ከሚለው ቃል ጋር በጣም ስለሚቀራረብ የመሐላ ውሃ ብለው ይጠሩታል። ስለዚህ ቤርሳቤህ ማለት 7 የውሃ ጉድጓዶች ያሉባት ወይንም የመሐላ ውሃ ጉድጓድ ማለት ነው። እሺ፣ ስለዚህ ቤርሼቫ 7 ማለት እንደሆነ ነግሬያቸዋለሁ፣ ወይም መሐላ ማለት እንደሆነ። እንደውም ዘመነኞቹ ሲጠሯት እቺን ቤርሳቤህን ወይም ቤርሼቫን የሚጠሯት B7 ነው የሚሏት። 7 ያው ታውቃላችሁ፣ 7 የውሃ ጉድጓድ at the same time ቤርሳቤህ B7 ብሎ ይጠሯታል። እንግዲህ ሳሙኤል እዛ ላይ እንደሚነግረን ሀገሬ ነው ቤርሼቫ ይላል። ስለዚህ B7ን ያውቀው ይሆናል። ስለዚህ ሲቲ ከተማይቱ ደግሞ ፕላንድ የሆነችው በኦቶማን ኢምፓየር ወይንም ደግሞ በቱርኮች የተቋቋመች ወይንም ደግሞ ስትራክቸራይዝድ የሆነች ከተማ ናት። የከተማዋን ቅርጽ ላሳያችሁ ሞክራለሁኝ። ከላይ ይሄ ከላይ ስትመለከቱት ነው። ይሄ በአሁን ዘመን በቁፋሮ ያለ ነው። at the same time ሌላ ላሳያችሁ ስለሷ ቤርሳቤህ ከዳን እስከ ቤርሳቤህ። አዎ ትክክል። ከዳን እስከ ቤርሳቤህ የሚል ቃል መጽሐፍ ቅዱስ ላይ ካነበባችሁ ቤርሳቤህ የእስራኤል የመጨረሻው ክፍል ነው። ታች ወደ ግብጽ ከመሄዳችሁ በፊት ከዳን ላይ ማለት ነው ከሰሜን እስከ ደቡብ ወይ ከሌባኖን ቦርደር እስከ ታች እስከ ግብጽ ድረስ ለማለት ሲፈልጉ ከዳን እስከ ቤርሳቤህ እስራኤል ሁሉ ሳሙኤል ለእግዚአብሔር እንደተቀባ ሰሙ ይላል። ከዳን እስከ ቤርሳቤህ from north to south ማለት ነው። ስለዚህ ይህን እንድታስታውስ ነው። ቤርሼቫ እንደ ጠረፍ ከተማ ቦርደር ማለት ናት። ስለዚህ ያዕቆብና ኤልያስ በዚህ ኖረዋል። ብዙ እግዚአብሔር ሰዎች በዚህ አልፈውባታል። ትልልቅ የእግዚአብሔር ሰዎች ሌላ አርኪኦሎጂካል ቁፋሮ ያችኑ ከተማ እንድትዋት ቤርሼቫ ጥንታዊቷን ማለት ነው። በማፕ ስትመለከቱት ይሄንን ይመስላል። በቁፋሮ ስታዩት ይሄ ነው። በቤርሳቤህ የተገኘው ተመልከቱት። በእስራኤል ሙዚየም የተገኘ ነው። ጽሁፉ ላይ እንደምትመለከቱት ባለ 4 ቀንድ ያለው ይሄ ቲፒካል በሚድል ኢስት አካባቢ ያለ መሰዊያ ነው እና አሮን ቢሰው የነበሩ ነው። ግን ይሄ ለየት የሚያደርገው ምንድነው? መጽሐፍ ቅዱስ ምን ይላል? መሰዊያህን ብረት አይንካው ይላል። ስለዚህ ይሄ አሁን የምታዩት መሰዊያ ብረት ነክቶታል ማለት ተጠርቧል፣ ያስታውቃል። እነሱ ግን ሲሰሩት ትልቅ 12 ድንጋዮች ያመጡና ኤልያስ እንዳደረገው 12 ድንጋዮች ገጣጥመው ያስቀምጣሉ። ወይንም ደግሞ መጥረብ ካለባቸው በብረት ሳይሆን ድንጋይ በድንጋይ ነው የሚጠርቡት። ምክንያቱም ብረት የሰው ስራን ነው የሚያመለክተው። ስለዚህ ወደ መሰዊያ የሰው ስራ አይመጣም። መሰዊያ ላይ ራሳችንን ነው የምናመጣው። የሰው ማንነት ነው። የእግዚአብሔርን ስራ ለመስራት ለማምለክ ሰው ሰራሽ ነገር እግዚአብሔር እንደማይፈልግ ለማሳየት መሰዊያን በብረት አትጥረበው ይላል መጽሐፍ ቅዱስ። ስለዚህ ይሄ በእስራኤል ሙዚየም ላይ የምትመለከቱት በቤርሳቤህ የተገኘው ባለ 4 ቀንድ ነው። ሞስት ፕሮባብሊ ይሄ ጣዖት አምልኮ የነበረበት ጣዖት መሰዊያ ሊሆን ይችላል። አባቶች አደረጉት ለማለት ይከብደኛል፣ ምክንያቱም እየተጠረበ ስለሆነ ነው።
በቤርሳቤ ካለው አንዱ የታወቀው የነበረው ምንድነው? ተመልከቱ። ይሄ በ20ኛው ክፍለ ዘመን መግቢያ ላይ የተነሳ ፎቶ ነው ማለት በ19 ምናምን ላይ እንግዲህ ፖላሮይድ ይመስላል። በጣም ጥንታዊ ስዕል ይመስላል፣ ፎቶ ይመስላል። እሱ እዚህ ነው ውሃው የአብርሃም ጉድጓድ በቤርሳቤ ያለው የውሃ ጉድጓዱ እስካሁን ድረስ እንዴት እንደተረፈ ታያላችሁ። ያቺ አብርሃም መጀመሪያ የኖረባት ቤርሳቤ ተመልከቷት። አሁን ዛሬ የምትመስለውን ተመልከቷት። ቤርሺባ ይሄንን ትመስላለች። እንዲህ አይነት ሲቪላይዝድ ከተማ ሆናለች። እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሃለሁ ያለው እግዚአብሔር የታመነ አምላክ ነው ወገኖቼ ሆይ። ስለዚህ እየቀጠልን ስንሄድ አንዱ ልናየው የሚገባው ነገር ምንድነው? ሌላ ቪውን ላሳያችሁ ፈልጋለሁ። ይሄ አንዱ ከቶፕ ቪው ወይም ከአውሮፕላን ላይ ቤርሺባን ስትመለከቷት ነው። ይህንን ትመለከታላችሁ። እና እግዚአብሔር አብርሃምን ምን አለው? መጽሐፍ ቅዱስ እንደሚነግረን የምትወደውን አንድ ልጅህን ይስሐቅን ይዘህ ወዴት ሂድልኝ? ወደ ሞሪያ ምድር ሂድ። እኔ የምነግርህን በምነግርህ በአንድ ተራራ ላይ ምን ታደርግልኛለህ? በዚያ መስዋዕት አድርገህ ሰዋው አለው ብሎ ዘፍጥረት 22 2 እና 3 ይነግረናል። እዚህ ላይ እንዞራለን ትንሽና ስለዚህ ስለ ሞሪያ ተራራ አንዳንድ ነገሮች ልነግራችሁ ፈልጋለሁ። ሞሪያ ተራራ የአይሁዶች አፈ ታሪክ እንደሚነግረን ዓለም ስትፈጠር መጀመሪያ የተፈጠረው በሞሪያ ተራራ ላይ ያለ የመሰረት ድንጋይ ነው። ስለዚህ የሞሪያ ተራራ መጀመሪያ ተሰርቷል የሚሉ ናቸው። አት ሴም ታይም ደግሞ ራባዮቹ ወይንም ደግሞ የአይሁድ መምህራን እንደሚናገሩት አዳም የመጀመሪያው ሰው የተፈጠረው በሞሪያ ተራራ ነው ይላሉ። ይሄ እነሱ የሚሉት ነው። መጽሐፍ ቅዱስ የት ነው ሰው ተፈጠረ የሚልን? በኤደን ገነት በሁለቱ ወንዞች መካከል አይደለም፣ በኤፍራጥስና በጤግሮስ ወንዞች መካከል ባለፈው በባቢሎን የነበረችበት አካባቢ በመሰፖጣሚያ እንደነበረ ይሄንን ከታሪክ አስረድጄ ያሳይቻችኋለሁ። አይሁዶቹ ግን ኖ በሞሪያ ተራራ ነው የተፈጠረው ወይንም አሁን ቤተ መቅደሱ አለ የሚባልበት ቦታ ላይ እዛ ቦታ ላይ ነው የተፈጠረው ብለው ያምናሉ። ይሄ የእነሱ መረዳት ነው። ቢብሊካሊ መጽሐፍ ቅዱስ ግን አይደግፋቸውም። እንግዲህ ቅድም እንዳልኳችሁ አንድ ትንቢታዊ ቃል አብርሃም ተናገረ። ይስሐቅም ትንቢታዊ ጥያቄ ጠየቀ። የመስዋዕቱ በግ ወዴት አለ? this is a question። አሁን ምንድነው? የት ነው ያለው? ማን ነው የሚሰዋው? የይስሐቅ ጥያቄ ነው። አብርሃም የመለሰው መልስ ደግሞ ትንቢታዊ ስለ ኢየሱስ ክርስቶስ ዘመን አሻግሮ የሚመልስ ነበረ። ምን ይላል? የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል ይላል። ይሄንን ብሎ አብርሃም እግዚአብሔርን አላሳዘንም። ያደረገው ነገር ምንድነው? ቢላውን አነሳ። ይሄንን የ37 ዓመት ጎልማሳ አይሁዶች እንደሚሉት ሌሎች ደግሞ እንደሚሉት 17 ዓመት ወጣት ልጅ በገመድ አስሮ ቢላውን አነሳ። ቢላውን አንስቶ ምን ሊያደርገው ነው? በቃ የመጨረሻውን እርምጃ ሊወስድና በቃ መስዋዕት አድርጎ ወደ ቤቱ ሊመለስ ነው። እናት ይሄ ሲሆን ቁጭ ብላ ምን የምታደርግ ይመስላችኋል? አብርሃም ሲወጣ ልጄ የት ይዘህ ነው የምትሄደው ስትለው እንደ አይኗ የምትወደው ልጇ ነው። እሱ ሲስቅ እንኳን ማን እንዴት አብሮ ይስቅብኛል ብላ አጋራን አባራለች። እንደ አይኗ የምትወደው አንድ ልጅ ነው ያላት፣ የስለት ልጇ፣ በብዙ ጸሎት የተወለደ የእርጅና ልጇ። አሳቀኝ እኮ እግዚአብሔር በስተርጅናዬ ብላ ሳቋን ሳትጨርስ ሀዘን ልቧን መታት። ልጇ ሊገደል ነው ዛሬ። ይህን ታውቃለች። ምን ተሰምቷት ይሆን? ይህን ለእናንተ ልተውላችሁ። መጽሐፉ ታሪክ ውስጥ ግቡልኝ። እናታችን አብርሃም የምታልፍበት ስሜቱን ተረዱት። ፕራክቲካሊ እኔ በሆን ብላችሁ ራሳችሁን እስቲ በእሷ ጫማ ውስጥ አስገቡ፣ ወይም በእሷ ስፍራ ራሳችሁን አቁሙ። ሰሚሲቭ ናት። ባሏ ራሱ ልጇን ይዞ እንዲሄድ መፍቀዷ በጣም የተሰጠች ሴት፣ እግዚአብሔርን የምትፈራ ሴት መሆን አለባት፣ የእምነት ሴት መሆን አለባት። ግን እግዚአብሔር የራሱ የሆነ ሰርፕራይዝ አለው እና ወደ መሰዊያው ላይ ስንመጣ እንግዲህ አብርሃም ሊሰዋው ይስሐቅን ተዘጋጅቷል። በዚህ መካከል ነው እግዚአብሔር አቁም የሚል ድምፅ ተሰማ። አብርሃም በልቡ የጨከነበት ሰዓት ነው። የሚሰማው ነገር ቶታሊ ያስቆመው። በቃ አብርሃም ሆይ በራሴ ማልኩ ይላል። በራሴ ማልኩ አለ እግዚአብሔር። እግዚአብሔር ከሱ የሚበልጥ ማንም ስለሌለ
ምናልባት እኔ ብምል በተለምዶ የሆነው ነው ምላችሁ ምናልባት ሰው እኔ ባልልም ሌላ ሰው መሐላ ቢያደርግ ወይ በእናቱ ይምላል ወይ በአባቱ ወይ በሌላ አማልክቶች ይምላል ወይ በታቦቶች ይምላል ከኔ ይበልጣል ብሎ በሚያስበው ይምላል። በጣም የሚገርማችሁ እግዚአብሔር ምን አለ? በራሴ ማልኩ አለ እግዚአብሔር ከሱም ይበልጥ ስለሌለ። ዛትሴት አብርሃምን እየባረኩ ባርከዋለሁ ለበረከት አደርገዋለሁ ብሎ በቃ የበረከትን ናዳ በላዩ ላይ አፈሰሰበት። እስከ ዛሬ ድረስ ተዝቆ ያላለቀ ራስ የሆነ ዘሮቹ ሁሉ ራስ እንዲሆኑ አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ይሄ ነበር። ይስሐቅን ሁሉ ተመልክቶ ዳይሬክት የሆነ ብሌሲንግ ከእግዚአብሔር የተቀበለ ነው። በቃ ይሄ ሁሉ በረከት አባታችን አብርሃም ያለፈበትን አብሮ ያለፈ ነው። ብዙ እውቀት አለው። ከአባቱ ጋር ክሎዝሊ የተራመደ ነው። ተጠጋግቶ ነው የተራመደው። ስለዚህ በጣም ብዙ ነገሩ እምነቱ እንዳባቱ ነው። አባቱ የተሳሳተውን እንኳን እስኪደግም ድረስ ዳት ማች በቃ ምንድነው ቦዲ ምንድነው የሚባለው ኮፒ አድርጎታል አባቱ። ስለዚህ አንዳንድ ሰዎች ምን ይላሉ? በተለይ ሳራ ቀድማ ለምን ሞተች ብሎ ራባዮች ወይም የአይሁድ መምህራኖች ይጠይቃሉ። እንደ አይሁድ ራባዮች አባባል ለሳራ ሞት ምክንያት የሆነው የልጇ የይስሐቅ ሊሰዋ መሆኑን ስትሰማ በዛ ነው የታመመችው ብለው ይናገራሉ። በጣም የሚገርማችሁ ግራፉን ስትመለከቱ ይስሐቅ የተፈተነበት ጊዜና ሳራ የሞተችበት ጊዜ አይደንቲካል የሆነ ቦታ ታያላችሁ። ያ ቁጥር ሄዶ ይስሐቅ ከተወለደበት ካልኩሌት ስታደርጉት 37 ዓመት ይሆናል። ከዚህ ተነስተው አይሁዶች 37 ዓመቱ ይሆናል ብለው የሚናገሩት ግምታዊ ነው። ስለዚህ ሳራ ለምን ቀድማ ሞተች የሚለው የልጇ ሐዘን በሽታን ትሪገር አረገባት። እድሜዋም ትልቅ ሴት ናት። ስለዚህ ልጄ ሞተ ብላ አስባለች እና በእግዚአብሔርም ሐሳብ ይስሐቅ ተሰውቷል። ይስሐቅ ዋጋ ከፍሏል። ለመሞት ራሱን ሰጥቷል። ፊልጵስዩስ 2 እናንተ ተመልከቱት። በጣም ኢየሱስ ክርስቶስን የሚመስል በጥላነት ትመለከቱበታላችሁ። እግዚአብሔር ስም የተባረከ ይሁን። ስለዚህ እንደዚህ ለእግዚአብሔር የተሰጠ ቤተሰብ ውስጥ ያደገ ልጅ አባቱ እግዚአብሔርን የሚያውቅ እሱ እግዚአብሔርን የሚያውቅ በቃ በአካሄዱ ሁሉ ከአባቱ ጋር አብሮ መውጣት መውረድ የተማረ ከፊቱ ጥሩ ሜንተር የነበረለት መንፈሳዊ አባትም የሆነው በእግዚአብሔር መንገድ ላይ ፍርሃተ እግዚአብሔር ይዞ ያደገ። ግን ይስሐቅ ከአባቱ የሚለየው ምንድን ነው? እንደ አብርሃም እሱ ጨረቃን አላመለክም ወይም በሜሶፖታሚያ አልነበረም። ይስሐቅ በዚች በተስፋይቱ ምድር የተወለደ ልጅ ነው። አያችሁ፣ የአባትየው አሮጌ ልምምድ የለውም። የሚያውቀው አንድ አምላክ ብቻ ነው። ስለዚህ አባቱ በረከት፣ ለአባቱ የተተነበየ ትንቢት፣ ለአባቱ የተነገረ ንግርት በሙሉ እግዚአብሔር የተናገረበት ነገር በሙሉ ወደ ይስሐቅ ወደ እንደ በረከት ጎርፍ ሆኖ የሚትረፈረፍ ሆኖ ትመለከታላችሁ። ስለዚህ ሳራ ስትሞት ይስሐቅ 37 ዓመቱ ነበር። ሳራ ከሞተች በኋላ ለ3 ዓመታት ያህል የእናቱ ሞት አልወጣለት አሉ። በጣም አዘነ። ለዚህ ነው መጽሐፍ ቅዱስ ምን ይላል? ይስሐቅም በእናቱ ሞት ሐዘን ምክንያት ርብቃ ስትመጣ ከእናቱ ሞት ከእናቱ ሐዘን ተጽናና ይለናል መጽሐፍ ቅዱስ። ርብቃ የመጣችው ከ3 ዓመት በኋላ ነው። ሳራ ከሞተች ከ3 ዓመት በኋላ። ክብር ለእግዚአብሔር ይሁን። እግዚአብሔር ልጆቹን የሚያጽናናበት ብዙ መንገዶች አሉ። ራሱ ሚስት ያገኘበት መንገድ እስ ዲቫይን ነው። እግዚአብሔር ኢንተርፌር አድርጎ ነው። አብርሃም አባታችን መሐላ አስገብቶ ነው። ስለሱ አንዳንድ ነገሮች እነግራችኋለሁ። ወደ ካራን እንዴት አልየዘርን እንደላከው ትመለከታላችሁ። ስለዚህ አብርሃም በዛ መሰዊያ ላይ ሆኖ ይሆን ምናልባት አብርሃም ምን አለ? አብርሃም ቀኔን አየ ደስም አለው አለ ጌታ ኢየሱስ ክርስቶስ። አብርሃም ቀኔን አየ ደስም አለው ይላል። ወገኖቼ ሆይ ከክርስቲያን ቤተሰብ ያደጋችሁ ሰዎች እግዚአብሔርን አመስግኑ። እናቶቻችሁ አባቶቻችሁ በጌታ ሆነው ማለት ዳግም የተወለዱ ሆነው ሌላ ማለክት ጋር ሳይሄዱ ጠንቋይ ቤት ሳይሄዱ at the same time ሌላ ማለክቶች ጋር ሳይዳረሱ እንዲሁ በእግዚአብሔር ቤት ውስጥ ሰንበት ትምህርት ተምራችሁ በእግዚአብሔር ቤት አገልግላችሁ በእግዚአብሔር ቤት የምታድጉ ሰዎች በጣም ብፁዓን ናችሁ፣ ታድላችኋል። መንፈሳዊ ጽዳት ያለው ነገር ነው የተቀበላችሁት። ከተለያየ ባክግራውንድ ሰው ሲመጣ ጄኔሬሽናል የሆነው ነገር አጋንንታዊ የሆነው ነገር የውቃቢያዊ የሆነ ነገር ስንት እየተከተለ መጥቶ የሚያስጨንቅ የሚያፈርስ የሚዘጋ ደንቃራ የሚሆን ብዙ ነገር አለ።
ነገር ግን በእግዚአብሔር ቤት ተቀድሳችሁ ስላደጋችሁ ዓለምን አትመኙት። ዓለም አታብለጭልጭባችሁ። ዓለምን አይቼ አላቅም እንደዚህ አይቼ አላቅም ብላችሁ እንትን አይበላችሁ። በጌታ ቤት ስላደጋችሁ ደስ ይበላችሁ። እናንተ ደካማ ክርስቲያኖች አይደላችሁም። ሌላው ከዓለም ከሲጋራ ከቱንባው ከጫት ከምን ከርኩሰቱ ተላቅቄ መጣው ብሎ ሲመሰክር እናንተ ደግሞ እኔ በጌታ ቤት ነው ያደግኩት ስትሉ በጣም ሰልፍራቸስ እንዳይሰማችሁ አት ሴም ታይም ደግሞ በጣም ኤክሳይት የሚያደርግ ምስክርነት እንደነከለ የለኝም ብላችሁ ሰከንድ ክላስ ክርስትና አይሰማችሁ። ምክንያቱም ዓለምን የምትመኙት ነገር አይደለችም ማለት ነው። ስለዚህ በእግዚአብሔር ቤት መኖርና ማደግ እንዴት መታደል ነው። እና እንኳን ደስ አላችሁ ሌላችሁ ፈልጋለሁ። ልጆቻችሁንም በእግዚአብሔር ቤት ስላደጉ ደስ እንዲላቸው ኢንከሬጅ አድርጓቸው። የእናንተ ዋጋ መክፈል ለእናንተ የተገባ ተስፋ እናንተ የሮጣችሁበት የደከማችሁበት ነገር ወደ ልጆቻችሁ በረከት ያልፋል። እግዚአብሔር ደግሞ የኪዳን አምላክ ስለሆነ ማለት ነው። ስለዚህ አብርሃም ቀኔን አየ ደስም አለው ይላል። ደስም አለው እና ይስሐቅ ከዛ መሰዊያ ላይ ሲነሳ የኢየሱስ ክርስቶስ ትንሣኤ እንደሆነ ተመልከቱ። ከመሰዊያው ላይ ሲነሳ ሁለቱን አነጻጽሬ ባሳያችሁ የይስሐቅ መስዋዕትንና የኢየሱስን መስዋዕትነት ሁለቱን ግራና ቀኝ ብታዩ ይስሐቅ የአብርሃም አንድያ ልጅ ነው። ኢየሱስ ደግሞ የእግዚአብሔር አንድያ ልጅ ነው። መጽሐፍ እንደሚያስተምረን ይስሐቅ ወደሚሰዋበት ወደዛ ባህያ እንደሄደ መጽሐፍ ቅዱስ ይነግረናል። እንደዚሁም ደግሞ ጌታችን ኢየሱስ ክርስቶስ በዛ በስቅለቱ ቀን በጉድ ፍራይዴ ቀን ከመሆኑ ከሳምንት በፊት ሆሳና ሆሳና እያሉ የተቀበሉበት ያ ቀን ባህያ ነው እሱ የሄደው። መጽሐፍ ቅዱስ እንደሚያስተምረን በዛ በይስሐቅ መሰዊያ አካባቢ ላይ የሚሰዋ እንስሳ ኦልሬዲ ቀንዱ በእሾህ ተይዞ በሰቤቅ ተይዞ በእሾህ መካከል እንደነበረ መጽሐፍ ቅዱስ ይናገራል። እዛው አካባቢ ላይ እግዚአብሔር የመስዋዕቱን በግ አዘጋጅቶ ነበረ። አት ሴም ታይም ጌታችን ኢየሱስ ክርስቶስ ለስቅለት በሚሄድበት ሰዓት በጭንቅላቱ ላይ የእሾህ አክሊል አድርጎ ነበር። የሚሰዋው እንስሳ በእሾህ ምንድነው? ቀንዱ የሚያሳየው ኦቶሪቲ ነው፣ ስልጣኑ በእሾህ ወይም እርግማንን ተሸክሞ ስለዚህ ወደዚህ ወደ ስቅለት ቦታ እንደሄደ መጽሐፍ ቅዱስ ስለ ጌታችን ስለ ኢየሱስ ክርስቶስ ይነግረናል። አት ሴም ታይም ይስሐቅ ያለምንም ማንገራገር ያለምንም መታገል ያለምንም መፍጨርጨር ለመስዋዕት ፈቃደኛ እንደሆነ ትመለከታላችሁ። ጌታችን ኢየሱስ ክርስቶስ ደግሞ ለሞት እንኳን የታዘዘ ሆነ ይለናል መጽሐፍ ቅዱስ። እንደገና መጽሐፍ ቅዱስ ሲነግረን በሞሪያ ተራራ ከሳሌም ውጪ ነው ያለው ወይንም ከኢየሩሳሌም በኋላ ስሟ ነው። አት ሴም ታይም ደግሞ ቀራኒም ደግሞ የሞሪያ ተራራ ነው፣ ከኢየሩሳሌም ዳርቻ ያለ ከተማ እንደሆነ ትመለከታላችሁ። ስለዚህ ይስሐቅና ኢየሱስ የሚመሳሰሉበት ወይም ይስሐቅ የኢየሱስ ክርስቶስ ጥላ እንደሆነ የምናይበት ብዙ ነገሮች አሉ። ለምሳሌ ልጨምርላችሁ። አብርሃም ምንድን ነው ያለው? የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። ኢየሱስ የመስዋዕቱ በግ ነበረ። ለዓለም ሁሉ የሚታረድ የእግዚአብሔር በግ ኢየሱስ ክርስቶስ ነበረ። እየቀጠልን ስንሄድ ስለ ኢየሱስ ክርስቶስ በዚህ ውስጥ እየተመለከትን ስንሄድ ተመልከቱ። አሁንም ተጨማሪ መረጃዎች ልስጣችሁ ስለ ሁለቱ ንጽጽር አድርጌ። ይስሐቅን ትመለከቱታላችሁ፣ ኢየሱስን ትመለከቱታላችሁ። ሁለቱንም ስትመለከቱ ተመልከቱ። ሁለቱም ዕብራውያን ናቸው። ሁለቱም የተስፋ ልጆች ናቸው። ሁለቱም ቀድሞ በመልአክ ተነግሮላቸዋል። ለኢየሱስ ገብርኤል ነግሯል። ለአብርሃምም እንደዚሁ መላእክቶች መጥተው ነግረውታል። አት ሴም ታይም ደግሞ ተአምራዊ የሁለቱም አወላለድ፣ እችኛዋ በእርጅናዋ ወለደች፣ ያችኛዋ በድንግልናዋ ወለደች። ኢምፖሲብል የሆነ ነገር ከሰው አእምሮ በላይ የሆነ ሱፐርናቹራል በሆነ መንገድ ሁለቱም ተወለዱ። ሁለቱንም ስትመለከቱ ሁለቱም ለዓለም በረከት ሆነዋል። በይስሐቅ በኩል የኢየሱስ ክርስቶስ መሲህነት ሲመጣ ትመለከታላችሁ። ጌታችን ኢየሱስ ክርስቶስም ደግሞ ለዓለም ሁሉ በረከት እንደሆነ መጽሐፍ ቅዱስ ይነግረናል። ወገኖቹ እየቀጠልን ስንሄድ እንግዲህ ሁለቱም ወይንም ይቅርታ በአብርሃም ይስሐቅን ይወደው ነበር፣ በአባቱ የተወደደ ነው። ኢየሱስም በአብ የተወደደ ነበር። ስለዚህ የፍቅር ልጆች ናቸው ሁለቱ። አሁንም እየቀጠልኩ ልሄድና ተመልከቱ። ኢየሱስ አንድያ ልጅ፣ ይስሐቅ አንድያ ልጅ። ይስሐቅ ሞት የማይገባው ሰው ነው፣ ኢኖሰንት ነው፣ ምንም ያጠፋው ነገር የለም፣ መስዋዕት ተደርጎ ሊቀርብ ነው። ኢየሱስ ክርስቶስም አንዲት በደል አንዲት ነውር አልተገኘበትም፣ ግን መስዋዕት ሆኖ ሲቀርብ ትመለከቱታላችሁ።
ይስሐቅ እንጨት ተሸከመ፣ ራሱ የሚሰቀልበትን፣ ራሱ የሚነድበትን፣ ራሱ የሚታረድበትን። ኢየሱስ ክርስቶስም መስቀሉን ተሸክሞ ያንን መንገድ ተጓዘ። ሴቶች ሁሉ የኢየሩሳሌም ሲያለቅሱለት ደረት እየመቱ መስቀሉን ተሸክመው ያ የቀሬናው ስምዖን እስኪያግዘው ድረስ ነገሮች። ይሄኛው እድሜው 30 አካባቢ ነበረ ጌታችን ኢየሱስ ክርስቶስ። ይስሐቅ ደግሞ እድሜው 37 አካባቢ እንደሆነ ይገመታል ይባላል። ስለዚህ ሁለቱም ወደ መሰዊያ መጣ። በይሁዲ ባህል ላይ ስትመለከቱ ነው 37 የሚለው የኢየሱስ ክርስቶስ ግን ጥቅስ እንዳለኝ እዛው ላይ ታያላችሁ። ወደ መሰዊያ መጧቸው። ኢየሱስም ወደ መሰዊያው መጣ፣ ይስሐቅም ወደ መሰዊያ መጣ። ሁለቱም በመሰዊያ ላይ ታያቸዋላችሁ። መሰዊያ የምለው በአዲስ ኪዳን የክርስቶስ የመስቀሉን ቦታ ነው የምናገረው። ለመታረድ ሁለቱም ፈቃደኞች ነበር። የሚቀጥለው ይስሐቅ የሄደበት ቦታ ብኤር ለህሮኢ የሚባል ቦታ ነው። ይህንን ቦታ ደመቅ አድርጌ ላሳያችሁ። በምዕራፍ 24 ላይ ታገኙታላችሁ። ጥቅሷ እዚህ ጋር አነስ ብላለች፣ ተመልከቷት እናንተ። ብኤር ላህሮኢ ቅርታ ብኤር ለሃይሮኢ ትክክለኛውን ፕሮናውንስ ለማድረግ ብዬ ነው። አጻጻፉ በእንግሊዝኛ እዚህ ላይ ትመለከቱታላችሁ። እና በዚህ ቦታ ላይ የሚሆኑ ነገሮች ነበሩ። በዚህ ቦታ ላይ ይስሐቅ ኖራል። እዚህ ቦታ ላይ ሲመለከት አንዱ ምንድነው አጋር የሚያየኝን አየሁት ያለችበት ስፍራ ነው። ምዕራፍ 16 ቁጥር 24 ላይ ዘፍጥረት ላይ ታገኙታላችሁ። የሚያየኝን አየሁት፣ የሚያየኝን አምላክ አየሁት። በምድረ በዳ ስቅበዘበዝ እግዚአብሔር ለካ ያየኛል። በውሃ ጥም ልሞት ባለሁበት እግዚአብሔር አይቶኝ ዓይኔን ከፍቶልኝ ውሃውን አሳየኝ። ብኤር ለሃይሮኢ የሚል ቃል ትመለከታላችሁ። በዚህ ቦታ ላይ ነው እስማኤል ከሞት የተረፈው፣ አጋር ከሞት የተረፈችው። በዚህ ቦታ ላይ ይስሐቅ ኖሯል፣ በምድረ በዳው ማለት ነው የሚገኘው። ምናልባት የእስራኤልን ማፕ የምታውቁ ሰዎች ካላችሁ በቃዴስና በበርኒ መካከል ነው። ይሄ በኔጌቭ በረሃ ወደ ታች የእስራኤል ሳውዝ ቦርደር ላይ ወደዛ በበረሃ ውስጥ ነው፣ ወይ በምድረ በዳ አካባቢ ነው የሚገኘው። ብኤር ለሃይሮኢ ከግብጽ ብዙ አይርቅም። ከእስራኤል ይልቅ ወደ ግብጽ የሚቀርብ ማለት ነው። ወደ ከሳይናይ በረሃ ወርዶ ማለት ነው። ይስሐቅ በዚህ አካባቢ ጥቂት ጊዜ ኖሯል። ርብቃንም ስትመጣ የተቀበለበት ቦታ ይሄ ብኤር ለሃይሮኢ የሚባል ቦታ ነው። ስለዚህ በዚህ ቦታ ላይ ይስሐቅ አንዱ የኖረበት ቦታ ነው ብያችኋለሁ። አሁን ያ ቦታ ምን እንደሚመስል ላሳያችሁ ፈልጋለሁ። አሁን ያ ቦታ ተመልከቱ። ከባክግራውንዱ የምትመለከቱት የሲናን ተራራ የሚመስል ደረቅ ተራራ፣ ጥቂት ዛፎች ትመለከታላችሁ። መሬቱን ተመልከቱት፣ ደረቅ ቦታ ነው። በእርግጥ የውሃ እጥረት በምድረ በዳ ሁሌ ያለ ነው። ሌላ ማፕ ማየት ከፈለጋችሁ ምናልባት እዚህ ጋር ይሄን ላሳያችሁ። አብርሃም ከሞተ በኋላ እግዚአብሔር ልጁን ይስሐቅ ባረከው። ይስሐቅም ብኤር ለሃይሮኢ ተብሎ በሚጠራው ምንጭ አጠገብ ኖረ ይላል። ያ ምንጭ ያቺ አጋር የተረፈችበት ከሞት የዳነችበት እንደሆነ ትመለከታላችሁ። እሺ፣ ሌላው ቅድም ስለ ይስሐቅ ሚስት ፍለጋ ስናገር ነበረ። አባታችን አብርሃም ከመሞቱ በፊት አልዓዛርን ጠራው። አልዓዛር የደማስቆ ሰው ነው። ከአብርሃም ጋር የነበረ ሰው ነው። ከካራን አብሮት የመጣ ነው። ስለዚህ አብርሃምን ጭኔ ላይ አድርገህ እጅህን መሐላ ትምልልኛለህ አለው። ይህ አገላለጥ በአይሁዶች ዘንድ ምስጢራዊ ነው። እዚህ ቦታ ላይ ለመናገር ይከብደኛል። ሳላውቀው ቅርቼ ሳይሆን ለመንገር ነጻነት የለኝም። ትንሽ አባባሉ ምስጢራዊ ነው፣ አልነግራችሁም። እና አብርሃምን እጅህን ጫን ጭኔ ላይ ይለውና መሐላ ያስምለዋል። እና መሐላ ሲያስምለው ምን እያለ ነው የሚያስምለው? ልጄን መልሰ ወደ ካራን እንዳትመልሰው፣ ወደ ሁለቱ ወንዞች ወደ መሶፖታሚያ እንዳትመልሰው። እኔ ከሞትኩኝ በኋላ እግዚአብሔር የሰጠኝ ይህች ምድር ነው። በዚች ምድር ላይ ልጄ ይኖራል፣ የልጅ ልጆቼ ይኖራሉ። ስለዚህ ለልጄ ደግሞ ሚስት ትፈልግለታለህ። ልጄን ሚስት ስትፈልግለት የምታመጣለት የከነአንን ሴቶች እንዳትድረው። ልጄ ማግባት ያለበት ሚስት ወደ ዘመዶቼ ጋር ወደ ካራን ሄደህ ከካራን በባቱኤልን ልጅ ርብቃ ምትባላለች፣ እሷን ነው የምትድርልኝ፣ ወይንም ደግሞ ወደዛ ቤት ሂድ ነው ያለው። ስፔሲፊክሊ ርብቃን አላለም። በጣም የሚገርማችሁ ነገር ግን
ወደዛ ቦታ ሲሄድ አልዓዛር የገጠመውን ታሪክ ታውቃላችሁ። እና ምናልባት ስለ መንገዱ ትንሽ ለማሳየት ያህል አልዓዛር የሄደበትን ለይስሐቅ ሚስት ፍለጋ ሲሄድ ተመልከቱ። አንድ ቁጥር የምታዩት አብርሃም አልዓዛር ለይስሐቅ ከካራን ሚስት እንዲያመጣላ ከሸኬም ነው የላከው። ሴኬም ወይንም ሸኬም ከሸኬም ይነሳል። ተመልከቱ፣ ወደ ላይ የሄደበትን መስመር ተመልከቱ። ከዛ ወደ ካራን ይመጣል። ካራን እዚህ አካባቢ ነው ያለው፣ ወደ ቱርክ አካባቢ ነው ያለው እና በካራን ባለፈው የቤት አሰራራቸውን አሳይቻቸዋለሁ ወደ ኋላ ሄጄ። ስለዚህ ያለፈውን የረቡለታውን ክላስ ተመልከቱት። ስለ ካራን ማወቅ ከፈለጋችሁ በዛ በተአምራዊ መንገድ ገመሎቹን ይዞ ሲሄድ ሳለ ታሪክ መጽሐፉን ማንበብ የእናንተ ኃላፊነት ነው። ሆል ቲንግ አንቡት እናንተ። ምዕራፍ 24 ከ10 እስከ 57 ያለውን ተመልከቱ። እንዴት ርብቃና ይስሐቅ እንደተገናኙ የሚያሳይ ቦታ ነው። አልዓዛር ይሄዳል። አባትየው ነው የላከው። ሚስት ሊያመጣ ነው ሄደው እና እንግዲህ እንዳሁኑ ዘመን አይደለም። እንዳሁኑ ዘመን ሰው የራሱን ሚስት ሄዶ አይመርጥም። እንዳሁኑ ዘመን በአሁኑ ዘመን ሰዎች ሚስት ለራሳቸውን ይመርጣሉ። ግን ያ ችግር ኖሮት አይደለም። ግን በዛ ዘመን ላይ አብኖርማል ነው። አባት እና አባት ተነጋግሮ ብዙዎቻችን ያደግንበት ባህል ነው። እስካሁን ድረስ አንዳንድ ቦታ ላይ ይሰራል። በቤተሰብ ባል ተፈልጎላት በቤተሰብ ሚስት ተፈልጎለት ሰው ቢያገባ ስህተት ነው ልትሉት አትችሉ። ዘመኑ ከደረሰበት ስልጣኔ አንጻር ግን ወንዶችና ሴቶች ራሳቸው ተፈላልገው እኔ የምወደውን ተባብለው ይጋባሉ። በጣም የሚገርማችሁ በእናትና አባት ወይም በባህላዊው መንገድ የተጋቡ ሰዎች እናትና አባቶቻችን በጣም ረጅም ዘመን ተጋብተው ይኖራሉ፣ ተዋደውም ይኖራሉ። ኢኖሰንስ ስላለ እናትና አባትን ማክበር ስለነበረ ጨዋነትም ስለነበራቸው እስከሚያገቡም ድረስ በጣም እግዚአብሔርን ፈርተው ስለሚኖሩ ነውር ነው ተብሎ ወደ ሌላ ነገርም ስለማይሄዱ ራሳቸውን ጠብቀው ነበር የሚኖሩት። ስለዚህ እንዳሁኑ ዘመን አይደለም። ምንም ችግር የለውም ልለው። አንዳንድ ሰዎች ያፍራሉ። እናትና አባቴ እናቷ ባል አግኝታላት በቤተሰብ ተጨራርሶ ባል ሲላክላት ወይ ባል ሄዳ ባል ስታገባ ታፍራለች። ይሄ ኃጢአት አይደለም፣ ስህተትም ነው ማለት አይደለም። ለተቀበሉት ይሰራል፣ አልቀበልም ለሚል ደግሞ በራሱ መንገድ ሄዶ ሚስት ያገኛል ማለት ነው። እና ሮንግ ነው ማለት አይደለም ማለት ነው። የባህል ኢሹ ነው። እሺ፣ ስለዚህ አልዓዛር በተአምራዊ መንገድ ሄዶ ልክ ካራን ሲደርስ ግመሎቹን አንበረከከ። ልክ ውሃ ቆሞ እዛ ውሃው ዳር መጸለይ ጀመረ። እግዚአብሔር ሆይ በቃ ከዚህ ከሚመጡት ውሃ ሊቀዱ ከሚመጡት መካከል እሷ መጣ አንተም ጠጣ ግመሎችህንም አጠጣለሁ የምትለኝ ቆንጆ እሷ ለጌታ የላካት ሚስት ትሁን። እንደዚህ የሚል ጸሎት ጸለየ። የጌታዬ የአብርሃም አምላክ ሆይ ብሎ ነው የጸለየው። በጣም የሚገርመው ነገር ነው። እንደውም አብርሃም ሲልከው ምን ብሎታል? እምቢ ቢሉህ እዛ ሄደ ቤተሰቦች አንሰጥህም ቢሉህ ወይንም ደግሞ እሷ ተከትየህ አልመጣም ብትል ምን ማለት ነው? መብት ነበራት ርብቃ አልሄድም ማለት ነው። ስለዚህ እሷ እምቢ ብትል ቤተሰቦች አንሰጥም ቢሉ አንተ ካስማልኩ መሐላ ነጻ ትወጣለህ ይለዋል። እዛ ቦታ ላይ ደርሶ ልክ ሲጸልይ የጌታዬ የአብርሃም አምላክ እንደውም አብርሃም ምን ብሎታል? እግዚአብሔር መልአኩን አብሮ ይልካል። በቃ ከልጅነት የተከተልኩት ጌታዬ እሱ አብሮ ይወጣል አለው። በእውነትም እግዚአብሔር እንዳለው የአብርሃም አምላክ ብሎ ሲጸልይ ወዲያውኑ መጣች ርብቃ። በጣም ብዙ ሴቶች ይመጣሉ ወደ ውሃ ለመቅዳት። እችኛዋ ግን መጣ ታዛዥ፣ ጨዋ፣ ቆንጆ የሆነች ልጅ ናት። ሄዶ ውሃውን አጠጣች። ጌታ እኔ አጠጣልሃለሁ። ታዛዥ አስተናገደችው። ውሃ ትኩር ብሎ ይመለከታት ነበር። ከዛ ከየት ነው ይሻላል? እኔ የባቱኤል ልጅ ነኝ እንደዚህ ብላ የቤተሰብ መስመሯን ነገረችው። በጣም ገርሞት ጌታዬ ቤት እግዚአብሔር መራኝ ብሎ ሲያመሰግን በእጇም ላይ ስጦታ ከሰጣት በኋላ እየሮጠች ወደ ቤት ሄደች። እሷ ደንግጣ እቤት ደርሳ እንደዚህ ሆነ ስትለው እየሮጠ ባቱኤል መጣ። ከላባ ጋር ዝምድና ያለው ማለት ነው። በኋላ ቻርታቸውን አሳያቸዋለሁ። ሮጠ መጣ። ማን አንተ አለው። እንደዚህ አለው። በቃ አልዓዛር ዛሬውኑ ይዤ እመለሳለሁ፣ አታዘግዩኝ አለ። በቃ
እዛ በኋላ ትንሽ ጊዜ ትቆይልህ አሉት። በፍጹም እግዚአብሔር ሁሉን ነገር አዘጋጅቷል፣ እነሱም ትጠየቅ እሷ አሉ። ትጠየቅ እና እሷ ስትጠየቅ ይሄዳለሁ አለች። ኦልሬዲ እግዚአብሔር ልቧን አዘጋጅቶታል። ይሲ ለአንዱ እግዚአብሔር ተናግሮት ለአንዱ ልቡ ካልተዘጋጀ አይሆንም። በድሮ ዘመን ላይ አንዳንዶች በትንቢት እያስፈራሩ ሚስት ካልሆንሽኝ እግዚአብሔር እንዲያረግሻል ለዛ ያረጋል የልጅነት ጨዋታ ይቀራል። እግዚአብሔር ለሱ የተናገረው ላንቺ ይናገርሻል፣ ላንቺ የተናገረሽ ለሱ ይናገራል። ስለዚህ የጋብቻ ትምህርት አይደለም ይሄ። በእርግጥ ግን በጣም የሚገርም ጥንታዊ የሆነ የቤተሰብ ጨዋነት ያላችሁ እግዚአብሔርን መፍራት ትመለከታላችሁ። ስለዚህ መብቷ ሁሉ ተጠብቆላታል። ርብቃ አብራው መጣች። ቅድም ባልኳችሁ ከይስሐቅ ጋር ማፑን ላሳያችሁ። ምናልባት ማፑ ላይ እንደምትመለከቱት 3 ቁጥርን ተመልከቱ። ከካራን ወደ ታች ድረስ አውርዶት ይስሐቅ ከርብቃ ጋር የተገናኙበት ከብኤል ሃሮዊ ጋር እዚህ ቅድም አጋር ውሃ ያጠጣችበት ያልኳችሁ ቦታ እዛ ቦታ ላይ ተገናኙ። እዛ ቦታ ላይ በጣም የሚገርመው ይስሐቅ ሜዲቴት እያደረገ እያሰላሰለ ወደ ሜዳ ወጥቶ ነበረ ይላል። እሷ ደግሞ ገና ከሩቅ ስታይ ይሄ ግመል ላይ ተቀምጦ ወይም በከብት ላይ ተቀምጦ ወደ እኔ የሚመጣው ሰውዬ ማን ነው አለችው። እና አልዓዛር ምን አላት? እሱ ጌታዬ ነው አላት። ማለት እሱ ነው ባልሽ የሚሆነው አለ። ፈጥናም ልብሷን ፊቷን ተሸፈነ ይችላል። ባህላቸው ነው የሚያሳያቸው፣ ይሸፈናሉ ሴቶች። ከዛ በኋላ ይስሐቅ ደስ ያለው በምንድነው? የምታጽናናው እህት እግዚአብሔር ሰጠው፣ የምታጽናናው ሚስት ሰጠው እግዚአብሔር። ስለዚህ ሚስት ለመጽናናት መልካም ናት ማለት ነው። ጌታ ይመስገን። ሚስት ታጽናናለች። ሚስት ለባል ድጋፍ ትሆናለች። ሚስት ባል ከቆመበት አልንቀሳቀስ ካለበት ነገር ላይ ታንቀሳቅሰዋለች። ቪዥኑን ሞቲቬት ታደርገዋለች፣ ኢንካሬጅ ታደርገዋለች ወገኖች። ስለዚህ ርብቃ ስታነሳሳው ይስሐቅን ታያላችሁ። መኖር እንደገና ይሄ ዲፕረስ ከሆነበት እናቴ ከሞተች በኋላ ኑሮ ምንድን ነው ብሎ ከወደቀበት ነገር ላይ ከወደቀበት ልቡ ስታነሳሳው ታያላችሁ። ከዛ ይስሐቅ መኖር ይጀምራል፣ መንቀሳቀስ ይጀምራል። እግዚአብሔር እናመሰግናለን። ተጨማሪ ማፖች ከፈለጋችሁ እዚህ ጋር የምታዩት አንዱ ቦታ ነው። ይሄ ነገር ስላለኝ ነው ይሄን ያመጣሁት። የፍልስጤም ንጉስ ዋና ከተማው አበመሌክ እዚህ አካባቢ ነበር የሚገዛው። ይቅርታ፣ የመምሪያ አድባር ዛፍ ተብሎ የሚጠራ ቦታ ነበር። ይሄ ትልቅ ኦክ ወይንም ትልቅ ዛፍ ነው፣ ትልቅ ጥላ ያለው ቦታ ማለት ነው። አት ዘ ሴም ታይም አብርሃም የወረደበትን ቦታ ታያላችሁ። ኔጌብ በረሃን ለማሳየት ነው። ቃዴስ በርኔና ተመልከቷች ብኤር ለሃይ ሮኢ የሚለው ቦታ ላይ የሆነውን ታሪክ አንስቼላችኋለሁ። እየቀጠልኩኝ በመሄድ ወደ ወንዞቹ ወደ ምንጮቹ ለመናገር እፈልጋለሁ። በምድሪቱ ላይ የነበሩ ሰዎች አሉ። በከነዓን ዘመን ብዙ አይነት ሰዎች አሉ። ተመልከቱ። በአብርሃም ዘመን የነበሩ ሰዎች ግብፃውያን አሉ፣ ኤዶማውያን አሉ፣ ሞዓባውያን ነበሩ፣ አሞራውያን ነበሩ። አሞራውያን ተበትነው ተመልከቱ። በዚህ በኖርዝም ታያቸዋላችሁ። በዚህ በዴድሲ አካባቢ ከነዓናውያን ኢያቡሳውያን ነበሩ። ብዙ ኢየሩሳሌም አካባቢ ይኖሩ የነበሩት ዳዊት እነሱን አስለቅቆ ነው የገባው። ኢየሩሳሌምን አምባይቱን ጽዮንን ማረከ የሚለን ያንን ነው። ኬብሮን ተመልከቷት። ጌራራ በኋላ አመጣበታለሁ። ቤርሳቤ ኬጣውያን ነበሩ፣ ፌርዛውያን ነበሩ፣ ፍልስጤማውያን ነበሩ፣ ከነዓናውያን ነበሩ። ብዙ አይነት ሰዎች ነው። እዚህ ጋር የግብፅ ወንዝ የሚለው አባይ በጥንት ዘመን የሚታወቅበት ስም ነው። ወይንም ደግሞ እነዚህ ምዕራባውያን ማፕን ሲሰሩ የግብፅ ወንዝ ነው ያሉት እንጂ የኛ ወንዝ ነው። አይዟችሁ። እሺ፣ እየቀጠልን ስንሄድ እንግዲህ አንዱ ምንድነው እዚህ ላይ የምትመለከቱት ስለ ጌራራ ከተማ ነው ላሳያችሁ የምፈልገው። በጌራራ ከተማ ላይ የሆነው ታሪክ ምንድነው? ከተማ አለው ጌራራ። የጌራራ ሸለቆ አለ። ይሄ የሚሰማሩበት ምንትናቸውን ከብቶቻቸው ምናቸው የሚያሰማሩበት ነው። እንደገና ደግሞ አካባቢው ላይ ከጌራራ አካባቢ አጠገቡ የምታዩት የቤርሳቤህን ከተማ ትመለከታላችሁ። አጠገብ ላጠገብ ስለሆነ ብዙ ታሪካቸው ሲወራረስ ታያላችሁ። ስለ ጌራራ እየተናገረ ስለ ቤርሳቤህ ይናገራል፣ ኬብሮንን ይጠቅሳል። ስለዚህ ጌራራ ከተማ አለ፣ ጌራራ ሸለቆ አለ። ስለዚህ አምባ የሆነች ከተማ ናት ማለት ነው። ከፍ ያለ ቦታ ናት ያለችው። ከዛ ከታች ያለው ሸለቋማ ቦታ ሁሉ ለከብቶቻቸው መሰማሪያ ነበረ እና መጽሐፍ ቅዱስ ምን ይላል ስለ ጌራራ ሲናገር? ይስሐቅ በጌራራ ተቀመጠ ይላል። ምዕራፍ 26 ከ1 እስከ 16 ላይ የዚያም ስፍራ ሰዎች ስለሚስቱ ጠየቁት። ተመልከቱ። አሁን አብርሃም የተሳሳተውን እሱም ሲሳሳት
እርሱም እህቴ ናት አለ። የዚያ ስፍራ ሰዎች ለርብቃ ሲሉ እንዳይገሉኝ ብሎ ሚስቴ ናት ማለት ፈርቷልና እርሷ ውብ ነበረችና ይላል። ይሄኛው ደግሞ ልክ እንደ አባቱ አብርሃም ሳራን እህቴ ናት እህቱ ነኝ በይ እንዳላት ሴም ቲንግ ይሄኛውም በሌላ ቨርሽን ሲጠቀም ታያላቸው። እህቴ ናት አለ እሱ። በዚያም ብዙ ቀን ተቀመጠ። በኋላም የፍልስጤም ንጉሥ አቤሜሌክ በመስኮት ሆኖ ጎበኘ ይላል። ይስሐቅም ሚስቱን ርብቃን ሲዳራት አየ። ባልና ሚስት ናቸው፣ ይጫወታሉ። ጨዋታቸው እንደ ወንድምና እንደ እህት አይደለም። እና ይሄ ንጉሥ በመስኮት ሲመለከት አብርሃም ከሚስቱ ጋር ይጫወታል። እንግዲህ በአማርኛው መዳራት የሚለው ቃል ለክፉ ነው ሰው የሚጠቀምበት፣ ግን ከባልና ሚስት ከሆነ ኃጢአት የለውም። አቤሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስትህ ናት፣ እንዴት እርሷን እህቴ ናት አልክ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም አለ፣ ይህ ያደረክብን ነገር ምንድን ነው? ከሕዝብ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበር፣ ኃጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህ ሰውን የሚነካ ሞትን ይሙት ብሎ አዘዘ ይላል። እግዚአብሔር አብሮት አለ። ይሄው አባቶች የእምነት አባቶች ፐርፌክት እንዳልሆኑ ታያላቸው። እምነታቸው ወዲያውኑ ጌታን እንደተቀበሉ ወይም ደግሞ ከኤሎሂም ጋር እንደተስማሙ በእምነት ስለወጡ እምነታቸው በቃ አይደለም ፐርፌክት አልነበረም። እያደገ የሚሄድ እምነት ነበራቸው። ያልተስተካከሉበትም ነገር ነበራቸው። ቅድም ባለፈው ትምህርታችን እንደተናገርኩት አጀግኖ መጽሐፍ ቅዱስ አይናገርም። ሁሉ ጊዜ አቤት አብርሃም የማይሳሳተው አንቱ በሉት ምናምን እየተባለ ይጠራል። አብርሃም ብሎ ይጠራዋል። ይስሐቅን ይስሐቅ ብሎ ይጠራዋል። አንዳንድ የሚባሉ ነገሮች ስላሉ ነው። በተለያየ ሃይማኖቶች ውስጥ ሰዎች ናቸው። እንደኛ ሰዎች የነበሩ ሰዎች ናቸው። ድካም ነበረባቸው። አብርሃም ዋሸ፣ ይስሐቅም ዋሸ። በውሸት ኃጢአት ሁለቱም ወድቀዋል። ፍርሃት ነበረባቸው። የእምነት ሰዎች ናቸው ግን ስለዚህ በህይወታቸው ላይ ሰውነታቸውን የሚያስክድ ትንሽ የተደበቀ ልዩ ክንፍ ያላቸው መላእክቶች አልነበሩ። እንደኔና እንደናንተ ሰዎች ናቸው። እንደኔና እንደናንተ ይፈተናሉ። እንደኔና እንደናንተ ሊሳሳቱ ይችላሉ። ስለዚህ ይስሐቅ ተሳሳተ። ይሄ ቦታ ለክብር አልሆነለትም። የሚያሳፍር ነው። እንደ ውሸት ታየ። በዛው አካባቢ እንግዲህ አንድ የሆነ ታሪክ አለ። ኤሴቅ የምትባል ቦታ ትገኛለች። አቤሜሌክ ከጌራራ አስወጣው ወይንም ደግሞ እንዳትገሉት አለ። ግን ይስሐቅ ተነስቶ ወጣ። ከዛ በኋላ ከጌራራ ካስወጣው በኋላ ይስሐቅ የውሃ ጉድጓድ ቆፈረ ይላል። ነገር ግን የጌራራ ሰዎች ቀኑበት ይላል። አሁን የይስሐቅ ሌላው ችግር ይሄ ነው። የጌራራ ሰዎች ይሄ ጉድጓድ የኛ ነው አሉት፣ ተጣሉት። የስፍራዋን ስም ያቺ ውሃዋን ኤሴቅ ብሎ ጠራት። ኤሴቅ ማለት ስትራይፍ፣ ጠብ፣ ክርክር ማለት ነው። ስለዚህ ቁፋሮውን ተው። ውሃ ስለፈለቀ የእሱ ከብቶች ስለጠጡ ይስሐቅ የሚሰራው ነገር እየተከናወነለት ያለ ሰው ነው። አሁን ምዕራፍ 26 ቁጥር 21 ላይ ታገኙታላችሁ። ስለዚህ ከጌራራ ካስወጣ በኋላ ይስሐቅ ጉድጓድ ቆፈረ። የጌራራ ሰዎች ቀኑበት። እሺ፣ ስለ ቅናት ከዚህ በፊትም ተናግሬያለሁ። ትንሽ ሄደ። አሁንም ትቶላቸው ሄደ። ይስሐቅ አሁንም የውሃ ጉድጓድ ቆፈረ። አሁንም ቀኑበት፣ ተጣሉት፣ ተወላቸው። ስፍራውን ስጥና ብሏት ሄደ። አሁንም ጥላቻ ብሎ የመጀመሪያው ምንድን ነው? ቅናት ነው፣ ጠብ ነው የሚል ያላቸው። ሁለተኛው ጥላቻ አለው። የመጀመሪያውን ሲገፉ ሲለቅላቸው፣ ሁለተኛው ጥላቻቸው እያደገ እየመጣ የሚጋፉበት መንገድ ሁሉ እየበዛ መጣ። ለጠብ በመጡ ቁጥር እሱም አብሮ ግለፍ ይዞ ሊደባደብ አልወጣም። ሲገፉት ተወላቸው ይላል። ይስሐቅ የሚሄድበት የህይወት ፕሪንሲፕል አለው። መደባደቢያ ጓንታ አነሱም ወይ የቦክሰር ምሳሌ ነው የምሰጣቸው። ግላቫ አነሱም ሊደባደቡ ይዋጣልን አይሉም። የገፉትን ሊጋፋ ሄድም። ሰላማዊ ሰው ነው ይስሐቅ። ይስሐቅ ሶፍት ሰው ነው። ይስሐቅ ሰይፍ ሲያነሳ አትመለከቱትም። ይስሐቅ የተረጋጋ ሰው ነው። ይስሐቅ በአባቱ በረከት ውስጥ የገባ ሰው ነው። ስለዚህ እዚህም ይቆፍራል፣ ይነጥቁታል፣ እዛም ይቆፍራል፣ ይነጥቁታል። የሰላም ሰው ስለሆነ ደካማ አድርገው ነው የተመለከቱት። አቅም ስለሌለው ነው። ብርታቱ ግን ሰላማዊነቱ ነው። ብርታቱ ሰራዊት አለው እኮ አብሮት፣ ብዙ ህዝብ አለ አብሮት። ከአብርሃም ጋር የነበሩ 300 ምናምን ሰራዊቶች እኮ ልጆች አላቸው። ልጆቻቸው ከሱ ጋር ያሉት
ብዙ ትውልድ እኮ አብሮት አለ ከኋላው። በጣም የሚገርማችሁ ግን ይስሐቅ ሰላምን መረጠ። ወንድ አይደለም እንዴ? ለምን አትዋጋም? እኛ እንበቃቸዋለን፣ የጌራራን ሰዎች ልክ እናገባልሃለን ሲሉት ይስሐቅ የሰላም ሰው ነው። ጦርነት አይፈልግም፣ ሰላም ይወዳል። ትቶላቸው ዞር አለና ቆፈረ። አሁንም ሮሆቦት የምትባልን የውሃ ጉድጓድ ቆፈረ። እግዚአብሔር አበዛን በምድር ላይ አለ። መቆፈር አላቆመም። አሁን ውሃው ፈለቀ። ስለዚህ ችኛዋ ውሃ ሮሆቦት ስለተባለች ውሃ ግን አልተከተሉትም። አንፎርቹኔትሊ አደራ እንዳትቀየሙኝ ብዙ ድምፅ የለም የሚል ነገር ይታየኛል። የኔ አይመስለኝም፣ ምናልባት የእናንተ ሊሆን ይችላል። ከኔ ጋር በደንብ መሳሪያዬ ድምፅ አለህ እያለኝ ነው። ኖ ቮይስ ኦኬ። አንድ ጊዜ ቼክ ዋን። እሺ ይሰማቸዋል? የኔ ድምፅ አለ የሚሉ ሰዎች አሉ። ለምሳሌ ሚለን ይሰማል እያለችኝ ነው። አለም ይሰማል እያለች ነው። ደሬዝ እያሉኝ ነው። አንዳንዶቻችሁ አይሰማንም እያላችሁ ነው። የራሳችሁን እንትን ቼክ አድርጉ። የራሳችሁን ዋይፋዮች ቼክ አድርጉ። ይሰማል እያሉኝ ነው። አንዳንዴ እንትን ሊያደርግ ይችላል። እሺ ተመልሳችሁ ግቡ ወይ ጻፉላቸው። ቴንኪው። ልቀጥል። ስለዚህ ወደ ረሆቦት ወደሚባል የውሃ ምንጭ አካባቢ ላይ አልተከተሏቸውም። ስለዚህ ስጥናን ትቶላቸው ሄደ፣ ኤሴቅን ትቶላቸው ሄደ፣ ረሆቦት መጣ። ወገኖች ሆይ ጌታ የሚያስተምረን ነገር ምንድን ነው? የሰላም ሰዎች ሁኑ። በፈለቀ ውሃ ሁሉ መጣላት አይገባም። መብት ሲረገጥብን፣ መብት ሲነካብን እንደ ክርስቲያኖች መብታችንን ለማስከበር ከሚገባው በላይ መንግስት የሚሰጣችሁ መብት ሊኖራችሁ ይችላል። ነገር ግን ወደ በቀል የሚያስኬድ ወደ ጥላቻ የሚያስኬድ በቅንዓት ወደሚያስነሳ አይነት መጋፋት ውስጥ ክርስቲያን ሊገባ አይገባው። ስለዚህ በጣም ልንጠነቀቅ የሚገባው ይስሐቅ የሰላም ሰው ስለሆነ ሰርቶለታል። ምንም ችግር የለም። አንፎርቹኔትሊ ቅድም ልናገር የነበረው ነገር ምንድን ነው? ብዙ አብያተ ክርስቲያናት መካከል አንዳንድ ሰዎች ይነሱና በቤተ ክርስቲያን ውስጥ ረብሻ ይነሳል። የሁላችን ጓዳ ሚስጥር ነው፣ የምታውቁት ነው። ሁላችሁም በየከተማው ያለ ጉዳይ ነው። በቤተ ክርስቲያን ውስጥ 20 ሆኖ ከ20 ላይ 10 ሆኖ ይከፋፈላል። በቃ እችን ኩርማን የምታክል መሬት ላይ ተቀምጦ በቃ በሷ ይጣላል ነገር አለ። ውጪ ብዙ የሚቆፈር ነገር አለ። ብዙ ረሆቦት ሊሆንልን የሚችል ብዙ ነገር አለ እና ሰዎች በቤተ ክርስቲያን ውስጥ ቸርች ስፕሊቶች ይመጣሉ። የተለያየ ነገር ኢትስ ፔይንፉል። የቸርች ስፕሊት በጣም ፔይንፉል ልምምድ ነው። ጥሩ ነገር አይደለም። ኢንከሬጅ የሚደረግም ነገር አይደለም። ግን አንዳንዴ ይገጥማል እና ይህን ያነሳሁት በምንድን ነው? አንዳንድ ቤተ ክርስቲያን ላይ ውጭ ካለው ኮሚኒቲ በላይ ውጭ የቸርቹ ብዛቱ እና አንዳንድ ጊዜ ሄዶ ሰርቶ መብላቱ ይሻላል። ምክንያቱም አምበት ከተማ ላይ ከ5 በላይ ቸርች ተክሎ ወይንም ከ10 በላይ ቸርች ማረጉ ትክክል ነው ብዬ አላምንም። አንድ ከተማ ላይ ወደ 21 ቸርቾች እንዳሉ አውቃለሁ። ኢትስ ጀስት ሪዲኩለስ አንዳንዱ ጊዜ እና አንዳንዱ ቸርች ስትሄዱ 10 አይሞሉም። በቃ የሆነ የከፋኝ ግሩፕ በየቦታው ታያላቸው እና ቢብሊካል አይደለም። ፕራይዳችንን ዋጥ አድርገን መቀላቀሉ ጆይን ማድረጉ ህብረት እያደረግን ብንሰራ ነው የሚጠቅመን። ይሄ እኔ ሰጀሽን ነው። አለመቀበል መብታችሁ ነው። ጌታ ይባርካችሁ። ምን ልላችሁ ፈልጌ ነው፣ ረሆቦት የሚለውን ስም ብዙ ቦታ ያኮረፉ ሰዎች ይጠቀሙበታል። አንዳንዶች የቃሉ ትርጉም አምነውበት ያደርጋሉ። ግን ብዙ ጊዜ የኮርፊያ ቃል ይመስላል። እሺ እና ረሆቦት ማለት እግዚአብሔር ያበዛናል በምድር ላይ ማለት ነው። እግዚአብሔር ያበዛናል በምድር ላይ ማለት ነው። እግዚአብሔርን አመሰግናል። እየተቆራረጠ ነው የሚል ነገር ስለምንሰማ ቶሎ ብዬ ይጨርሳለሁ። ትንሽ ወደ ቤርሳቤህ ላይ ስንመጣ ወደ ቤርሳቤህ አሁን ቅድም ያሳየዋችሁ እነዛን ወንዞቹን ነበር። የተለያዩ አይነት ምንጮችን ነው። ረሆቦት ጋር ነበር እየተናገርኩ የነበርኩት። ብዙዎቻችሁ ልታገኙት አልቻላችሁም። ስጥና፣ ኤሴቅ እነዚህ ነገሮች እያሳየዋችሁ ነበሩ። ጌራራ፣ ኤሴቅ ከዛ በኋላ ስጥና። ወደ ስጥና ስንመጣ
ወዴት መጣን? ቀጥሎ ወደ ረሆቦት መጣን። ረሆቦት ጋር ስንደርስ ቀጥሎ ወደ ቤርሳቤ መጣ። ቤርሳቤ ቅድም ስንጀምር ያልኳችሁ ይስሐቅ ተወልዶ ያደገባት ሲሞትም ወደ የሞተባት ከተማ ናት። እንዲህ ይላል ከቁጥር 26 ቁጥር 24ን ተመልከቱ፣ አብረን እናነበው። ከዚያም ወደ ቤርሳቤ ወጣ፣ በዚያችም ሌሊት እግዚአብሔር ተገለጠለት እንዲህም አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝ፣ እባርክሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ ይላል። እግዚአብሔር ስም የተባረከ ይሁን። እሺ፣ ስለዚህ ቤርሳቤ ተመልከቷት። በኋላ ሲቆፈር በዛው አካባቢ ላይ የተቆፈረውና የተገኘው ምንጭ ይሄ ነው። እስካሁን ድረስ ያለው ሳቤህ የሚባል ነው። የመጨረሻ ከረሆቦት በኋላ ቆፍሮ ያገኛት ሳቤህ ትባላለች። ሳቤህ ትባላለች እና ሎሌዎቹ ቆፈሩለት፣ ውሃን አገኘን አሉት ይላል። ተመልከቱ፣ ስሟንም ሳቤህ ብሎ ጠራት። ስለዚህ የከተማይቱ ስም እስከ ዛሬ ድረስ ቤር ሳቤህ ተባለ። ደስ አይልም? ይሄ ይስሐቅ ያወጣ እስካሁን ድረስ ቅድም ያያቻት ቤርሺቫ የምትባለው ከተማ ያ ትልቅ ሜትሮፖሊታን ሲቲ ይስሐቅ ያወጣላት ነው። ደስ አይልም? ክብር ለእግዚአብሔር ይሁን። እግዚአብሔር የቃሉን ሁሉ እያጸናለት የሰራውን ስራ እያጸናለት ሲመጣ ትመለከታላችሁ። እና የይስሐቅን ህይወት እየተመለከትን እንግዲህ ቶሎ ብዬ ሄዳለሁኝ። ታስታውስ እንደሆነ ሳምራዊቱ ሴትና ኢየሱስ ክርስቶስ የተገናኙት እዚህ ይስሐቅ የውሃ ጉድጓድ ጋር ነው። እና እዚህ ቦታ ላይ ነው ኢየሱስ ያችን ሳምራዊቱን ሴት ያገኘው። እንደው እግረ መንገዱን ላስታውሳችሁ ብዬ ነው። እሺ፣ ቤር ያዕቆብም አለ። ቴንክ ዩ ሳሚ። ያዕቆብም የቆፈራቸው ኔክስት ዊክ ላይ እናያለን። እሱን እንግዲህ ምንድን ነው ላሳያችሁ የፈለግኩት ነገር ኢሴቅ፣ ስጥና፣ ረሆቦት፣ ሳቤህ ከዛ በኋላ እየቀጠለ የሄደው በቃ የይስሐቅ በረከት እየጨመረ ሲሄድ ታዩታላችሁ። በኋላ ደግሞ የምትመለከቱት ወደ ኬብሮን ሲመጣ ታዩታላችሁ። በኬብሮን ላይ የምትመለከቱት ነገር የቀድሞ ስሟ ቂርያት አርባቅ ትባላለች። እና ይሄ አሁን የምትገኘው ቂርያት አርባቅ በዌስት ባንክ በፓለስቲኒያን ነው፣ በፍልስጤማውያን አካባቢ ነው። ዌስት ባንክ ማለት ተመልከቱ፣ ሄብሮን እዚህ ነው ያለው፣ ዌስት ባንክ እዚህ ነው ያለው። እየቀጠልን ተመልከቱ። ይስሐቅ ሄብሮን እዚህ ጋር ነው ያለችው። 180 ዓመቱ ሲሆን በኬብሮን ነው የኖረው እና እዛው ከተማ ላይ በሚያሳዝን እንግዲህ አባቶች ተራ በተራ ይከማቻሉ። አብርሃም በተቀበረበት መቃብር ሲከማች ታያላችሁ። ኬብሮንን ለማየት ከፈለጋችሁ ኤሳውና ያዕቆብ ነው የቀበሩት። እሺ፣ ይኸውና እችትና ኬብሮን ደግሞ ቅድም ያሳየኋችሁ ቤርሺቫ ናት። ይሄ ደግሞ አሁን በዌስት ባንክ ያለችው የኬብሮን ናት። በዚህ አይሁዶችም አሉ፣ ፍልስጤማውያንም አሉ። አሁንም በዚህ ቦታ ላይ ኬብሮንን ታያታላችሁ። ይሄ የተቀበሩበት ቦታ ነው። አበው በመቃብር ያለበት ቦታ ነው። እንግዲህ ያው ጭንቅላቱን ከላይ ያለውን እየቀየሩ የመስጊድ ቅርጽ እየሰጡ ያስቸግሩናል እንጂ ተመልከቱ። እሺ፣ እየቀጠልኩኝ ሲሄድ ይሄን ነገር ላሳያችሁ። አሁን እድሜያቸውን ተመልከቱ። ይሄ ጊዜ መስመር ይሄ በጣም ይጠቅማቸዋል። ብዙ ጊዜ ታሪክን እስካሁን የነገርኳችሁ በመስመር በቃ በአንድ የምታውቁበት ሾርትከት ሜሞራይዝ ማድረግ ከፈለጋችሁ ይህንን ተመልከቱ። አብርሃምና እዚህ ሲጀመር አብርሃም 175 ዓመቱ፣ ሳራ 127 ዓመት ኖሮ ተመልከቱ። አብርሃምና ሳራ ከካራን ለቀው ወጡ። ከዛ በኋላ እስማኤል ተወለደ አይደለም? እስማኤል ተወለደ በእድሜያቸው ላይ። ከዛ ይስሐቅ ርብቃን አገባ። ይኸው ሳራ ከሞተች በኋላ ይታያቸዋል። ሳራ ከሞተች በኋላ ነው ይስሐቅ ርብቃን ያገባው። ከዛ ይስሐቅ የኖረበትን ዘመን ተመልከቱ። ከዛ ያዕቆብ የተወለደ አብርሃምና ያዕቆብን ተመልከቷቸው። አያቱን አይቷል ያዕቆብ። አያችሁት? ኦቨርላፕ ያደርጋል እና ያዕቆብ 147 ዓመት ነው የኖረው። ኔክስት ዊክ እንመለከተዋለን። አሁን ኤሳው እዚህ ጋር አንድ ታሪክ አለ። በዚህ ታሪክ ውስጥ ምንድነው? ይስሐቅ ርብቃን ሲያገባ ኤሳው ግን ምን ያደርግ ነበረ? እንግዲህ ምን ማለት ነው? አብርሃምና ልጅ ማለት ነው። የይስሐቅ ልጅ ኦልሬዲ ያዕቆብ ወደ ካራን ኮብልሏል። ኦኬ። ኤሳው ደግሞ በከናን ያሉትን ሴቶች አግብቷል። በፍጹም ማግባት አልነበረበትም። ከአብርሃም ዘር ከካራን ሄዶ ማግባት ነበረበት፣ እንደ ቤተሰቡ መመሪያ ማለት ነው። ግን ምን ያሳያቸዋል? ኤሳው ሪቤሊየን ነበረ፣ አመፀኛ ነበረ። ስለዚህ የርብቃን ልብ ያሳዝኑ ነበረ።
ይላል። እነዚህ ሴቶች የከነዓን ሴቶች ባህላቸው፣ ቋንቋቸው፣ አምልኳቸው ሁሉ ነገራቸው ከአብርሃም አምላክ ጋር የማይሄድ ነው። ስለዚህ ለቤተሰቡ ሐዘን ያመጣ ወጣት ልጅ ነበረ። ይሄን እግረ መንገዱን እንድታዩ ነው። ጨምሮ ይስሐቅ ዮሴፍን አይቷል። ያዕቆብ ልጁ ነው። ያዕቆብን ልጆች አይቷል። የልጅ ልጅ ማለት ነው። እና ዮሴፍ መጨረሻ ወደ ግብጽ ሲገባ ትመለከታላችሁ። ይሄንን ለእናንተ ልተውላችሁ፣ ይጠቅማችኋል። ማንሳት ፎቶ ከቻላችሁ አንሱና ተሆል እስከ ዮሴፍ ያለውን ታሪክ ባጭሩ ሊያሳያችሁ ይችላል። የከነዓንን ማፕ ከተመለከታችሁ ወይንም የእስራኤል አሁን ያላትን ማፕ ከተመለከታችሁ ከተሞቹ ስማቸው የሄዱበትንና ያዕቆብ ካራንን እዚህ ጫፍ ላይ ያረኩት ታያላችሁ። እና አብርሃም የመጡበት ተመልሶ አልዓዛር የሄደበት ተመልሶ ሲመጣ የገላድ ተራራ። ይሄ በተለይ ስለ ያዕቆብ ስንማር ኔክስት ዊክ ይጠቅማቸዋል። ሃንዴ ነው ይሄ የእስራኤል ማፕ ነው። አሁን ከመጨረሴ በፊት አንድ ዋና ነገር ላስተምራችሁና ልጨርስ። እሱ ምንድን ነው? የይስሐቅ መባረክ ነው። ይስሐቅን ምዕራፍ 26 ላይ ስትሄዱ በዚያች ዓመት ይላል ይስሐቅ ምን አረገ ይላል? 100 እጥፍ አገኘ ይላል። በረሃብ ዘመን ዘርቶ 100 እጥፍ አገኘ። እግዚአብሔርም ይስሐቅን ባረከው። ይስሐቅም ባለጠጋ ሰው ሆነ። ደስ አይልም ይሄ ታሪክ? ለምን? አንዳንድ ሰዎች ዛሬ መባረኩን ነው እንጂ የሚያየው አባቱ የሄደበትን መንገድ፣ አባትና እግዚአብሔርና አብርሃም የነበራቸውን ኪዳን አያውቁም። ዛሬ ላይ ቆመው ግን ይቀኑበታል። ዛሬ ላይ ቆመው ውሃ ስለቆፈረ፣ ስለተባረከ፣ ስለበላው፣ ስለጠጣው፣ ስለለበሰው፣ ስለኖረበት፣ ስለ ከብቶቹ፣ ስላለው ፍሬ ሁሉ ሰዎች ሊወያዩበትና ሊቀኑበት ይችላሉ። ከሱ በፊት ግን አባቱ የሄደበት መንገድ፣ ለእግዚአብሔር የነበረው ታማኝነት፣ ለእግዚአብሔር የጣሉት ነገር ከሰለጠነው ከሜሶፖታሚያ ወጥተው ወዳልሰለጠነው ወደ ከነዓን ብዙ ጠላት ወዳለበት ብዙ ባዕድ ወዳለበት እንደ ዘመናዊ ሚሽነሪዎች በሏቸው። አንድ አምላክ ነው የምናመልከው። ሰፈር ውስጥ ሁሉ ሰው ይተያያሉ። አንድ አምላክ ብቻ ነው የምታመልኩት? እኛ እኮ ብዙ አማልክቶች አሉን። ዳጎድን እናመልካለን፣ በወዲ አስታሮትን እናመልካለን እያሉ ብዙ አማልክቶችን ሊቆጥሩ ይችላሉ። አብርሃም ሰማይና ምድርን የፈጠረ አንድ አምላክ አለ ብሎ ስላስተማረው ይስሐቁም የአባቴ የአብርሃም አምላክ ይላል። ከሱም በኋላ ያሉት ደግሞ የአባቶቻችን የአብርሃምና የይስሐቅ አምላክ ይላል። ያዕቆብ ደግሞ ሲጸልይ ይሲ እንደዚህ ታማኝ ሆኖ የሄደለት ዘር አለ። ባዕድ አምልኮ ያልሄደ፣ ጥንቆላ ጋር ያልሄደ፣ መተት ጋር ያልሄደ ለእግዚአብሔር የተለየ ትውልድ ይባረካል። ክብር ለእግዚአብሔር ይሁን። እግዚአብሔር ለሱ የኖሩለትን ያከብራል። ያከበሩትን የሚያከብር አምላክ ነው። ክብር ለእግዚአብሔር ይሁን። ለዚህ እጅግ እስኪበለጥግ ድረስ እየጨመረ ይበዛ ነበር ይላል። ሃሌሉያ። ሰዎች ሁሉ ሲመለከቱ እንደውም አንድ ሰዓት ላይ መጥተው ምን አሉ? እንስማማ፣ እግዚአብሔር ካንተ ጋር ነው። ሰዎች ሁሉ ማየት ጀመሩ። በረሃብ ዘመን 100 እጥፍ ምን ማለት ነው? እርሻቸው የነሱ አንዳንድ ካሚዮን ወይንም አንዳንድ ትራክ ዘር ወይንም ደግሞ ምርት ቢሰበስቡ እሱ ግን አንድ አይደለም፣ 100 መኪኖች ተንጋግተው ከሱ እርሻ ላይ ይወስዳሉ ማለት ነው። ስለዚህ ሰዎች ሁሉ ምን አድርጎ ነው ይላል? እሱ ምን ስላለው ነው ይላል። ሚስጥሩ ገብቷቸዋል። እግዚአብሔር ከሱ ጋር ነው ያለው። ሃሌሉያ። እግዚአብሔር አብሮ ስላለ በሰዎች መካከል ያወጣው ጀመረ። ስለዚህ እግዚአብሔር የባረከውን እግዚአብሔር ከፍ ከፍ ያደረገውን በምንም ነገር ልታወርደው በምንም ነገር ከዛ ስጥና ልታረግበት ትችላለህ። እየገፋው ሰቅ እያደረገ ልክ ልታስጨንቀው ትችላለህ። ግን ለሱ ሮቦት ወደሚሆንበት ዘመን ይመጣል። ምንም ልታቆመው የማትችለው የህይወት ክልል ውስጥ ይገባል። ስለዚህ ቅንዓት ከማረግ ይልቅ እንደውም እንደዚህ እግዚአብሔር ከሱ ጋር ያለ ሰው ካለ መስማማት ጥሩ ነው። እግዚአብሔር አብሮት የሚሰራ እግዚአብሔር ከአፉ ጋር ያለ እግዚአብሔር አብሮት የሚራመድ እግዚአብሔር ያፉን ቃል የሚያጸናለት መንፈሱን አብሮ ያፈሰሰለት ካለ ከቅናት ይልቅ መተባበሩ ጥሩ ነው። ወገኖች ለበረከት ይሆንላችኋል ማለት ነው። ይስሐቅ ተባረከ። የተባረከበት እግዚአብሔር ምን ሰጥቶታል? ከበረከቱ አንዱ ልንገራችሁ፣ የሚያስብ አእምሮ ሰጥቶታል። በደም ስሙኝ፣ ሊጨርስ ነው አሁን። ሃይላይት አድርጌ የምናገራቸው ፖይንቶች ላይ ነው ያለው። የሚያስብ አእምሮ፣ የሚሰሩ እጆች፣ የሚገዛ ልብ ነበረው። ተመልከቱ፣ እነዚህ 3 ነገሮችን በህይወት ውስጥ ነበረው። አሳቢ ሰው ነው። አእምሮውንም ይጠቀማል። አእምሮውን ይጠቀማል ማለት አእምሮ ማለት ያጎል ብልጣ ብልጥነት ማለት ብቻ አይደለም። ውስደም፣ መለኮታዊ ጥበብ፣
በመንፈስ ቅዱስ ኢንሃንስድ የሆነ ሰው ዳግም የተወለደ ሰው መንፈስ ቅዱስ የነካው ሰው አእምሮ ኢንሃንስድ የሆነ ነው። በጎ ማሰብ ይችላል። አእምሮውን በትክክለኛው መንገድ የሚመራበት መንፈስ ቅዱስ ተሰጥቶናል። አሁን ይህን ቃል እናንተ ላይ የምጮኸው ምልፈልፈው ምን ለማድረግ ነው? የሚያስብ አእምሮ፣ የተፈወሰ አእምሮ። ከዛስ ምንድነው ይስሐቅ የነበረው? የሚሰሩ እጆች ነበሩት። ይስሐቅ ስራ ያቆመበት ጊዜ የለም። እዛ ሲያባረሩት ቁጭ ብሎ በቃ አባረሩኝ እኮ እግዚአብሔር የስራቸውን ይስጣቸው እያለ ቂም እየያዘ በጥላቻ አልሄደም። ኤሴቅን ትቷት ሄደ። ስጥናን ይዟት ሄደ። ወደ ሮቦት ይገሰግሳል። እየቆፈረ በረሃ ነው የለፋበትን ላበላብ የሆነበትን ልጆቹ የደከሙበትን ሰራተኞቹ የደከሙበትን ገንዘብ ኢንቨስት ያደረገበትን ይነጥቁታል፣ ይቀኑበታል፣ ያሳደዱታል፣ ግልጽ በሆነ ጥላቻ ይጠሉታል። ግን በጣም የሚገርመው ነገር ይስሐቅ መስራቱን አላቆመም። ይሰራል 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 ይሰራል። ስለዚህ እግዚአብሔር አብርሃምን በእጆቹ ስራ እንደባረከው ይስሐቅን የሚባርክለት ጀመረ። እሱ ምናልባት በዶማ አንዴ ይቆፍራል። አንድ ጊዜ ደግሞ እሱ የቆፈረው ዶማ ምናልባት ከሌሎቹ ይልቅ በደንብ ይፈነቀል ይሆናል። ብዙ ስራ ይሰራለት ይሆናል። ጉልበት ሰጥቶታል፣ ኃይል ሰጥቶታል፣ ሰው ሰጥቶታል። በቃ እንዳያቆም የሚያደርግ እንዳያቆም ኩይት እንዳያደርግ ሰው ሁሉ በሚያቆምበት ረሃብ በሆነበት አካባቢውን እንዳያይ ዝም ብሎ በረሃብ ዘመን ይዘራል። በረሃብ ዘመን ይዘራል። የሚሰሩ እጆች ነበሩት። የሚገዛ ልብ ነበረው። አስተዋይ ነው። ኦቶሪቴቲቭ ነው። በውስጡ ነገሮችን የመግዛት ነገር አለው። ነገሮች አይገዙትም ነበረ። የሰዎች ጥላቻ አይገዛው። ወገኖች ሆይ እየቀጠልኩኝ ልሄድና አንዳንድ ነገር ላሳያችሁ። ይስሐቅ የጌታን በረከት ያስተናገደበትን መንገዶች እየነገርኳችሁ ነው። አሁን እየደመደምኩ ነው። ጥቂት ፖይንቶች ብቻ ታቀሱኝ። በደንብ ያዙ እነዚህ ኖት። መጀመሪያው ነገር ምንድነው? ይስሐቅ የተባረከው ለምን ተባረከ? እንዴ አቤሜሌክ ሊገባው የሚገባው ነገር አለ። ለምን ተባረከ ካለ ይስሐቅ እግዚአብሔር ተቀመጥ ባለው ቦታ ተቀመጠ። እሺ ሁኔታው ሩጥ፣ አምልጥ፣ ሂድ በቃ አይደለም ሂድ፣ አምልጥ፣ አምልጥ የሚያሰኝ ነው። ረሃብ መጣ የሚያሰኝ ነው። እግዚአብሔር ተቀመጥ ባለው ስፍራ ተቀመጠ። መጽሐፍ ምን ይላል? በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል ይላል መጽሐፍ ቅዱስ። ስለዚህ ሁኔታዎች ከስፍራው አላፈናቀሉትም። ለምን? መጽሐፍ ቅዱስ ምን ይላል? የገዢ ቁጣ በተነሳበት ጊዜ ስፍራህን ምን አትበል፣ አትልቀቅ ይላል። በማድመጥ እንጂ በመቅበዝበዝ ምንም ነገር የምናመጣው ነገር የለም። አንዳንድ ጊዜ ሰዎች እግዚአብሔር ሳይናገራቸው ስፍራቸውን ይለቃሉ። ስፍራቸውን አጎል ቦታ ይለቁና የሚሄዱበት ስፍራ የረሃብ ቦታ ይሆንባቸዋል፣ የድርቀት ቦታ ይሆንባቸዋል። ለሚሄዱበት ጉባኤም በረከት አይሆኑም፣ በጠባጮች ይሆናሉ። አያርፉም፣ አያሳርፉም። እግዚአብሔር ተቀመጥ ባለ ቦታ ላይ እግዚአብሔር ልጆቹን ይባርካል። ይስሐቅ ይሄ ብልጠት ገብቶታል፣ በደም ገብቶታል። በዚህ ኑር፣ አትልቀቅ፣ ወደዛ እንዳትሄድ፣ ወደ ከነዓን ወደዚህ ወደ ኖርዝ ወደ ሐራን እንዳትሄድ፣ ወደዛ እንዳትሄድ ነው። ወደ መሶፖታሚያ እንዳትመለስ፣ ወደ አባት ዘመዶች ቤት እንዳትመለስ፣ በዚህ ኑር፣ እኔ ባርክልሃለሁ። እዚህ እግዚአብሔር ባስቀመጠው ስፍራ በረከት አለው። እግዚአብሔር ባስቀመጠው ስፍራ በረከት አለው። እግዚአብሔር ባስቀመጠሽ ትዳር ውስጥ እግዚአብሔር በረከት አለው። እግዚአብሔር ባስቀመጠህ መስሪያ ቤት በረከት አለው። ስለዚህ ሁኔታው ሂድ ሂድ እያለ ነው። ጌታ ደግሞ እረፍ ካለ ማረፉ ነው የሚበጀው። ስለዚህ በማድመጥ እንጂ በመቅበዝበዝ አንኖርም እያልኳቸው ነው። በማረፍ እንድንመላለስ ጌታ ይስሐቅ ይሄ ፕሪንሲፕል ገብቶታል። ተቀመጥ ሲለው ተቀመጠ። ሁለተኛው ነገር የምትመለከቱት ይስሐቅ የገባው ነገር አለ። ዘር ይዘራል። ቁጭ ተብሎ ምንም ነገር አይገኝም። በዊሽ የሚመጣ ነገር የለም። ቁጭ ብሎ ዲፕሬስ በመሆን ተቀምጦ በማልቀስ በማጉረምረም ቢሆን ኖሮ እያለው ሪግሬት። አንድ ጆይስ ማየር የምትባል አስተማሪ ስትናገር ምን ትላለች? ውዳ ኩዳ የሚሉ ቃላቶች ያለው የሪግሬት መንደር ናቸው ትላለች። would have, could have, I could have this, I would have been this የሚሉ ሰዎች ውዳ ኩዳ የሚል እሷ የፈጠረችው ቃሎች አለና ይሄንን የዛ የብሶት መንደር ቃላቶች ናቸው ትላለች። ስለዚህ I would have been, I could have been this እያሉ በመጸጸት መኖር ዋጋ የለውም። ስለዚህ ቁጭ ተብሎ በምኞት ምንም ነገር አይመጣም። ይስሐቅ ዘርን ዘራ። ከ12 እስከ 13 የምትመለከቱት ዘርን ዘራ። ያልተለመደ ነገሮችን ለማግኘት መጀመሪያ መንቀሳቀስ ያለብን ያልተለመደ እርምጃ መራመድ አለብን።
የለመድነውን ነገር ኦቨር ኤንድ ኦቨር አድርገን ካልሰራ ያልተለመደ እርምጃዎች ያስፈልጋል። ዘርን ዘራ። በረሃብ ዘመን እንዴት ይዘራል? በረሃብ ዘመን ሰብሰብ አድርጎ ቆጥቦ ረሃቧ እስክታልፍ አየሩ እስኪቀየር ዝናብ እስኪመጣ ይጠበቃል እንጂ እሱ በእምነት ዘራ። ለምን? አምላኩ እግዚአብሔር ከሱ ጋር ነው ያለው። በቃ አላቆምም ያለ ይመስላል። ዓለም ሁሉ ያበቃላታል ቢባል እኔ መዝራቴን አላቆምም የሚል ይመስላል ይስሐቅ። ስለዚህ ይሰራል። አሁንም ዘርን ይሰራል፣ ይወጣል፣ ይኮተኮታል። ይሄ ሰውዬ አሁንም ይለፋል። በቃ አሁንም ይበቅልለታል። ይስሐቅ ሰራተኛ ነው። ይስሐቅ የተባረከ ነው ስንል ዝም ብሎ በዊሽ በወፋፍራም ትንቢት እየተነገረው በቃ አንተ በተቀመጥክበት በሩ ይከፈታል፣ አንተ ባለህበት በቃ ዶላሩ ይመጣልሃል፣ ይንሽጎደጎድልሃል እያሉ ዝም ብሎ ስኒከር ጫማ አድርጎ ከተማ ከከተማ እያውደለደለ አይደለም የተባረከው። ከካፌ ካፌ እየሄደ አይደለም የተባረከው። ይስሐቅ እየሰራ ነው የተባረከው። ተማሪ ነህ፣ ትምህርትህን ተማር። ጴንጤ ሰነፍ አይደለም፣ እውነተኛ ጌታ የገባው ማለት ነው። እኔ በነበርኩበት ዘመን ላይ ስትሬት ኤ 7 ስትሬት እየተከሉ የገቡት ዩኒቨርሲቲ ተማሪዎች ማጆሪቲዎቹ ቦርን አጌን ክርስቲያኖች ናቸው። ጌታን ማስከበር በትምህርታችን በዲ ማይነስ ግራጁዌት እያደረስ የት ነበርክ? በቃ እዛ ቦታ ላይ የነበረው የትንቢት ስብሰባ፣ አቤት የነበረው ኮንፈረንስ እያልክ አጥና። ማጥናት ባለብህ ሰዓት ላይ አጥና። መስራት ባለብህ ስራ ላይ ስራ። ከዚህ በፊት ተናግሬያለሁ። እናት ወፍጮ ቤት እየሄዱ ትልቅ ጆንያ ተሸክመው ወፍጮ ቤት እየሄዱ እሷ ደግሞ ተቀባብታ አምሮባት ቤተ ክርስቲያን ትሄዳለች። እናቷ እህል ተሸክመው እየሄዱ እናትና አባትን አክብርም ይላል እግዚአብሔር ቃል። አያችሁ? እና ምን እያልክ ነው? መጀመሪያ መሆን ያለበትን ስለማናረግ አንባረክም። ይስሐቅ አባትና እናቱን ያከብራል፣ ቤተሰቡን ያከብራል። ፕሪንሲፕል አለው እግዚአብሔር የሚባረከው። ስለዚህ እናቷ እየተንገዳገዱ ይህንን ስንዴ ሊያስፈጩ ሲሄዱ እሷ አልፋቸው ቤተ ክርስቲያን ደርሳ እዛ ሃሌሉያ ብላ እልል ብላ እዛ ትንቢት ተነግሯት በወፍራም ትንቢት ሃሌሉያ ብላ ትመጣለች። ቤት ስትገባ እናት አሁንም ይሰራሉ፣ አሁንም ያስፈጩትን ደግሞ ያቦካሉ፣ ለእሷ ምግብ ይሰራሉ። እሷ አሁንም ጌታ ይመስገን ጌታ ባረከኝ ትላለች። እና ፕሊዝ ሪያሊስቲክ፣ በተለይ ኢትዮጵያ ክርስትና ፕራክቲካል እንሁን። በጥቅስ ብዛት አይደለም መንግስተ ሰማያት የምንገባው። ይሄ በክርስቲያን ሊንጎ በቃል አይደለም። በቃ መንፈሳዊ ለመምሰል መንፈሳዊ መምሰል አያስፈልገንም። መንፈሳዊ መሆን ግን ያስፈልገናል። ፕራክቲካል ወደ ሆነው ነገር እንምጣ እያልኳቸው ነው። ሳንማር በኤ ፕላስ ማለፍ አንችልም። ሳንማር ዲግሪ መያዝ አንችልም። እግዚአብሔር የአብርሃምን የእጆቹን ስራ ባረከለት፣ የይስሐቅን የእጆቹን ስራ ባረከለት። ሰርተው ነው የተባረኩት እንጂ አውርተው በየካፌ ያውደለደሉ አይደለም የተባረኩት። ፕሮቮክ እያረኳችሁ እንደሆነ አውቃለሁ። አንዳንዶቻቸው ቁጭ ብሎ ኢንተርኔት ላይ መዋል፣ ቁጭ ብሎ ዩቲዩብ ላይ መዋል ለህይወት ያልሆነልን ነገር ከሆነ አዲክትድ ከሆንበት በሱስ ተይዘን እንዴት አድርጎ ነው እግዚአብሔር የሚባረክ? ወገኖች ሆይ ኢንተርኔት ላይ ከመዋል የተነሳ አንዳንዶች የፖርኖግራፊ አዲክት ሆነዋል። በፖርኖግራፊ ተይዘው መጸለይ ያቅቷቸዋል። በሲኒማ ሱስ ተይዘዋል። በዘፈን ሱስ ተይዘዋል። ተደብቀው ዘፈን ይዘፍናሉ፣ ዘፈን ያቀነቅናሉ። ቤተ ክርስቲያን መጥተው ደግሞ ሌላ ነገር ሆነዋል። የሲኒማ ሱስ ውስጣቸው ገብቷል። አይናቸውን ሲጨፍኑ የሚታያቸው ሁሉ ሲኒማ ነው። አእምሯቸውን ጠላት ኮንትሮል አድርጎታል። ለእግዚአብሔር ያልተቀደሰ ስፍራ ሆኗል። ስለዚህ ወገኖች ሆይ እግዚአብሔር ይባርካል። ዲቮሽን አርግ በጌታ ፊት። ሳትጸልይ በረከት የለም። ጸልይ እንድትባረክ። ማደግ ትፈልጋለህ? ቃሉን አንብብ። እንደዚሁ ቁጭ ብለህ በቃ አለ አይደለ ጋሽ እንትና ሲሰፍ እንትና ፈኒ ነው እንትና እንዲህ ነው እያል ክሪቲካል ኮመንቴተር ሆነ አታድግም፣ የትም አትደርስም። ለሚቴል ዩ ስለ ሰው ወሬ እያወራ ዘመን ላይ ያልፍብህ። ነገር ግን ተንበርክክ፣ ፊቱን ፈልግ፣ ዘርዝራ፣ አልቅስ በእግዚአብሔር፣ ጩህ በእግዚአብሔር። ለልጆች ጩህ፣ ለሚስት ጩህ፣ ላልወለድካቸው ልጆች ጩህ፣ ለምታገባት ሚስት ጩህ፣ ስለ ምድርህ ጩህ፣ ወደ እግዚአብሔር ዘርዝራ። ወገኖች እንዲሁ ሰው አንድ ቦታ ላይ ዝም ብሎ ድንገት ብቅ የሚል የለም። የኢትዮጵያ ውስጥ ያለ የኢትዮጵያ ክርስቲያን ትልቁ ቀንበራችን ይሄ ነው። ድንገት ፈንድቶ የእግዚአብሔር ሰው መሆን የለም። ትላንት የት እንደነበርኩ ታውቀኛለህ? ምን አልፈን ነው እዚህ የመጣ ነው?
ዝም ብሎ ድንገት ፈንድቶ የሚወጣ መሰለኝ። መንገድ አለ፣ ጉዞ አለ። አብርሃም ተጉዟል፣ ይስሐቅ ተጉዟል፣ ያዕቆብ ጉዞዎች አሉ። አፕ ኤንድ ዳውን፣ የለቅሶ ወራቶች አሉ፣ ባዶነት የሚሰማን ወራቶች አሉ፣ ዲስከሬጅ የሆንባቸው ወራቶች አሉ። ወገኖች ሆይ እንጂ ዝም ብሎ ክርስትና ዊሺ ዋሺ አይደለም፣ ዝም ብሎ ምኞት ብቻ አይደለም። ቢ ፕራክቲካል ሆነ። እግዚአብሔር ካንተ ጋር ይሆናል። ዘርን ዝራ፣ እግዚአብሔር ይባርካል። በረሃብ ዘመን ታመነው፣ እግዚአብሔር ወደ ጥጋብ ዘመን ያመጣሃል እያልኩ በእግዚአብሔር ቃል። እግዚአብሔር ስም የተባረከ። እሺ ሶስተኛው ነገር ላሳያችሁ ፈልገው ይስሐቅ አልፎት የሄደው አንድ ነገር አለ። ቅናትን አልፈ ሄደ። ቁጥር 14 የሚነግረን ይሄ ነው። የቅናትና የምቀኝነት መድኃኒቱ አንድ ነገር ነው፣ ምላሽ እንዳትሰጥ። በቃ ዝም በል ተጠየቀው። ለቀኑብህ ሁሉ መልስ አትስጥ። በቅናት ለሚናገርሽ ሁሉ መልስ መስጠት የለብሽ። ቅናትን በቅናት ለማጥፋት ብትሄዱ ዋጋ የለም። ማስቀናትም ራሱ ኃጢአት ነው። ስለዚህ ሰዎች ሲቀኑ አንተ ተግባርን ስራ፣ ዝም ብለህ ስራን ስራ። ዝም ብለህ ስራ። ለምን ቆፈርከው? ለምን ውሃ ወጣ? በእኛ ቴሪቶሪ ነው ውሃ የወጣው ሲሉ ዝም መልሳት። ሲያመጉስህም ሲጠሉህም ሲያደንቁህም ፖ ብለው እንደዚህ ሲሰቅሉህም እንደገና ፖ የፊደል መጨረሻ ነው ላለው ሁሉ ጊዜ። ስለዚህ ፐ ያለ ሁሉ ፐ አድርጎ ደግሞ መጨረሻ ፊደል ላይ ያስቀምጣል። ሊጠላ ይችላል። ዛሬ የወደደን ነገ ሊጠላን ይችላል። ዛሬ የደገፈን ነገ ሊቃወመን ይችላል። ስለዚህ አምላካችንን አይተን ቅናትን አልፈን መሄድ አለብን። ላልሰማነውም ለሰማነው ምላሽ አለ መስጠት በቃ እንጂ ይሄዱ አንተ ስለኔ እንደዚህ ብለሃል፣ አንቺ ስለዚህ እንደዚህ እያሉ ከሰው ሁሉ መናቆር ማያስፈልግም። ተሰደብካው ተሰደብ አሙህ አዎ ይሙህ ምኑ ሰውየው እንጂ እግዚአብሔር ሆይ ወንድም ከሌ እንዲህ ብለው ይኸው እንዲህ አድርገውኝ እያለ በእግዚአብሔር ፊት ሰው ይከሳል፣ ብሶት ይናገራል። እና እግዚአብሔር ምን አለው? እኔ እንደማውቅህ ቢያውቁህ ኖሮ ይሰቅሉህ ነበር አለው። እግዚአብሔር ነው የሚያውቀን። እንደውም ከተባለብን የባስንን ይገባቸዋል። ለስ ቢ ሃምብል ጌታችንን በጥፊ ከመቱት፣ ጌታችንን ፊቱ ላይ ከተፉበት፣ ጌታችንን አንተ እግዚአብሔር ልጅ ነህ ወይ እስቲ ከሆንክ ራስህን ናውረድ ብለው ከተገዳደሩት እኔና እናንተ ምንድን ነን? ስለዚህ ከክብራችን ወረድ እንበል። ቅናትን አልፈን እንግዲህ ቅናትን አልፈን ስለዚህ ላልሰማነው ለሰማነው ምላሽ አንስት እያልኳቸው። ቅናት በእኛ ላይ ስልጣን የለውም። ቅናት በአንተ ላይ ስልጣን የለውም። ቅናት በአንቺ ላይ ስልጣን የለውም። ስለዚህ በቃ ለፈውና ይሄድ። አሜን አሜን። ጥሎ ማለፍ ይባላል በኳስ ጨዋታ ቋንቋ። ጥለው ለፍ በቃ ትተው ለፍ በኢየሱስ ክርስቶስ ስም። በቅናት ምክንያት ሰዎችን የሚጠላ ሰው ሞኝ ሰው ነው። እየጨረስኩኝ ያለው ሌላ አምስተኛ ፖይንት ይስሐቅ በህይወት ውስጥ በረከትን ያስተናገደበት አንዱ መንገድ የተደፈኑ የቀድሞ የአባቱን ጉድጓዶች ሁሉ አባቱ ቆፍሯቸው አምጥተው የደፈኗቸው እየሄደ እየቆፈረ ሬስቶሬሽን ያደርግ ነበረ። የተዳፈነ ስጦታ፣ የደረቀ ቅባት እንደገና መነሳት አለበት። የተዳፈነውን አስነሳ። መልስ እየሰጠ አትነታረክ። በግል ህይወት ላይ ፎከስ አድርግ። በቃ ይሄ ፌስቡክ አያስክርህ፣ ዘመኑ አያስክርህ፣ የምትሰማው አያስክርህ፣ ፖለቲካ አያስክርህ። ፎከስ ኦን ዩር አኖይንቲንግ። የተዳፈነ ስጦታ፣ የደረቁ ቅባቶች በህይወት ያሉትን እፍ በለባቸው። አክቲቬት the gifts of the spirit in you። ወገኖች ጠላት የሰረቀውን በረከትን አስመልስ። ጠላት የነጠቀህን ጸሎት አስመልስ። ጠላት የነጠቀህን ሰላምን አስመልስ። ጠላት የነጠቀሽን ሳቅሽን አስመልሺ። ዜማሽን አስመልሺ። የተደፈኑትን ጉድጓዶች እንደገና ይቆፍራቸው ጀመር። ሃሌሉያ! ይቆፍራል፣ ውሃ ይፈልቃል። ይቆፍራል፣ ውሃ ይፈልቃል። እነሱ ይደፍናሉ፣ እሱ ይቆፍራል፣ ይፈልቃል ውሃው። ክብር ለእግዚአብሔር። አንድ ቦታ ሲደርሱ በረከት አሸነፈ፣ ሰላም አሸነፈ፣ ይስሐቅ አሸነፈ፣ ሮቦት ሆነ። ክብር ለእግዚአብሔር። ሳቤ ሆነ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ የጨነገፈና የሞተ ራእይ ይቀስቀስ አሁን በኢየሱስ ክርስቶስ። በሕይወታችሁ ውስጥ የተዳፈነ የጨነገፈ ራእይ፣ የተዳፈነ የውሃ ምንጭ በቃ መውጣት ያለበት ብዙዎች መጠጣት ያለባቸውን ውሃ የተደፈነ ሰዎች ቀኑብኝ ከኮንፍሊክት የተነሳ ከጭቅጭቅ የተነሳ የተደፈነበት ከእሴቅ የተነሳ ከስጥና የተነሳ የተደፈኑት እንደገና ይቆፈሩ በኢየሱስ ስም። አክቲቬት the gifts of the spirit።
ሃሌሉያ ሪስቶር ዘ ጆይ ኦፍ ሳልቬሽን የደህንነት ደስታ ይመለስ። ምንም ሳይኖር ያዘምር የነበረ ኪስ ባዶ ሆኖ ሃሌሉያ ትል የነበረበት ዘመን ይመለስ እንደገና። ሃሌሉያ አገር ሳትቀይር ከአገር ደስታ አታገኝበትም። ሰላምህ ኢየሱስ ነው። እረፍትህ ኢየሱስ ነው። ሳቅህ ኢየሱስ ነው። መጽናናትህ ኢየሱስ ነው። ደስታህ ኢየሱስ ነው። ዜማህ ኢየሱስ ነው። ሌላ ነገር ደስታ አይጨምርልህም። የስ መኪና ትገዛለህ፣ ያረጃል። ቤት ትገዛለህ፣ ትለምደዋለህ። ሁሉ ነገር ያልፋል። ከውስጥ ሆኖ ግን የሚያፍለቀልቅ የህይወት ውሃ ናዝሬቱ ኢየሱስ ነው። ሃሌሉያ ወደ ደስታ ተመለስ። ወደ ምንጭህ ተመለስ። የተደፈነው ምንጭ እንደገና ይነሳ። እፍ በል የተዳፈነው መሰዊያ ላይ ያለውን እሳት እፍ በኢየሱስ ክርስቶስ ስም በእምነት እፍ አልኩኝ። እሳት ይንደድ በጌታ በኢየሱስ ክርስቶስ ስም። የጨነገፈው ራእይ አክቲቬት ይሁን በጌታ በኢየሱስ ክርስቶስ ስም። የተዳፈነ የሞተው ቀድሞ ትነድበት ትንቀለቀልበት እንደ እሳት ትነድበት የነበረ ያ ፓሽን ሪስቶር ይሁን በጌታ በኢየሱስ ክርስቶስ ስም። አሁን ወሬ ሁሉ ሌላ ሆኗል። ጨዋታ ሁሉ ሌላ ሆኗል። በጌታ በኢየሱስ ክርስቶስ ስም ይመለስ። ቋንቋ ሁሉ ይለወጥ እንደገና። እልልታ ይምጣ፣ ዜማ ይምጣ። ቤትሽ ጸልይ ትወይ ነበር። መንደር ለመንደር ሞል ለሞል አትዞሪም ነበር። አሁን በጌታ በኢየሱስ ክርስቶስ ጉልበትሽ ሁሉ ይንበርከክ በጌታ በኢየሱስ ስም። ከምክንያትሽ በላይ ያድርግሽ። ከምክንያትህ በላይ ያድርግህ። ሃሌሉያ ኃይል ይሁንልህ። በዚህ ሰዓት የእግዚአብሔር ቃል ኃይል ይሁንልህ በጌታ በኢየሱስ ስም። ኃይል ይሁንልህ በጌታ በኢየሱስ ስም። ኃይል ይሁንልሽ። መነሳት ይሁንልሽ። የጨነገፈው ነገር አክቲቬት ይሁን። ጠላት የሰረቀው አክቲቬት ሪስቶር ኢን ዘ ኔም ኦፍ ጂሰስ። ተናጠቅና አስመልስ። ሃሌሉያ ሃሌሉያ። አብርሃም ተዋጊ እንደነበር ባለፈው ነግሬያችኋለሁ። ሰዶምን 5 ነገስታት መጥተው ሲወሯል የወሰዱትን በሙሉ ሎጥ ተማርኮ ነበር፣ ከብቶቹ ተማርከው ነበር። አንድ ነገር ሳይጎድል ሪስቶር አረጋቸው። ጠላት የወሰደው ይመለስ በኢየሱስ ስም። ተዋክተህ አስመልስ። ቴሪቶሪህን አስለቅቅ። ሃሌሉያ በኢየሱስ ክርስቶስ ስም። ሱስ ከላይ ላይ ይቆረጥ በኢየሱስ ስም። ማናቸውም አይነት ሱስ አንተና ጌታ ታውቃላችሁ፣ አንቺና ጌታ ታውቃላችሁ። ማናቸውም የስንፍና ሱስ ከኛ ላይ ይሰበር። ዳተኝነት፣ ወሬኝነት፣ ውሸታምነት በጌታ በኢየሱስ ስም የተነቀለ ይሁን። ሃሌሉያ ቅዱስ ሕዝብ ለርስቱ የተለየ ወገን ስለሆነ ይስሐቅ የተደፈኑ ጉድጓዶችን እንደገና ይቆፍር ነበር ወገኖች። ስለዚህ ሬስቶሬሽን ይምጣ። ይህን ብዬ ልጨርስ ወገኖች። የሰይቅ የውሸት ስም የማጥፋት ዘመቻ ስም ከሚጠፋ ሌላ መቆፈር ይሻላል። ስጥና እንደ ሰይጣን ማለት ነው። ጠላትነት ማለት ነው። አድቨርሰሪ ማለት ነው። ጠላትነት ውስጥ ከምገባ ሌላ ጉድጓድ ብቆፍር ይሻለኛል። ይሄ ምርጫችን መሆን አለብን። ሮቦት ሰፊ ቦታ ሰው ያጨናንቀኝ እግዚአብሔር ያሰፋኛል የሚል አቲቲዩድ ነበረው። ሳቤ ወይም ቤርሳቤ 7 ምንጮች ያሉበት ቦታ ለአንድ ሲገርማቸው፣ ሃሌሉያ ለአንድ ምንጭ ሲገርማቸው እግዚአብሔር 7 ምንጭ አፈለቀለን። የሽዋ ስም ይባረክ። ሃሌሉያ ለአንድ ምንጭ ሲደንቃቸው እግዚአብሔር እየጨመረ ይባርከው ነበር። የሚደንቅ በረከት ነው። ወይ ሃሌሉያ ብሎ ሳይጨርስ ሌላ በረከት መጥቶ ሃሌሉያ በቃ ቃል እስኪያጣ ድረስ አረ እግዚአብሔር ጉድ እኮ ነው፣ አረ እግዚአብሔር ጉድ ነው እያረጋለው። ጠላቶቹ እየገረማቸው መደነቅ እየሆነ ነው ያለው። 7 ምንጭ በቤርሳቤ ያስ ንጉሥ ስለሚወደው እንዲያደርግለታል። እየጨመረ ይባርከዋል። እየጨመረ ይባርካችሁ። ክብር ለእግዚአብሔር ይሁን። እየጨመረ ይባርካችሁ። በሚበዛ ነገር ይባርካችሁ ወገኖቼ። ወይ የመጨረሻ ፖይንት ተመልከቱ። 7ኛው ነጥቤ ስለ ይስሐቅ የተናገርኩ የምናገረው ሰማራይዝ ማድረገው በዚህ ነው። ከምንም ነገር ውጪ መኖር እንደሚችል ይስሐቅ የገባው ሰው ነው። ቁጥር 26 እና 30 ላይ ሄዳችሁ ተመለከቱ። ከምንም ነገር ውጪ የጠሉት ያሳደዱት እነ አቤሜሌክ በአንድ ወቅት በቃ ጎድተውታል፣ ግን ተለያቸው። እሺ ብሎ ዞራል። ፈቀቅ እያለ ቅድም ያሳየዋችሁ ማፕ ላይ እንጂ ክብ የምትመስለዋ ላይ ፈቅ ሲል ከዚህ ፈቀቅ ሲል ከዚህ ሲገፉት ከዛ እየለቀቀ ሄደላቸው። በኋላ ግን ዘመን መጥቶ እግዚአብሔር አክብሮት ተባርኮ ሲያዩት አስተናገዳቸው። እንደገና ሲመጡ ተቀበላቸው። ይስሐቅ ቅን ሰው፣ ይስሐቅ የሰላም ሰው፣ ይስሐቅ ይሄ ሪዘንትመንት የሌለው በቀለኛ ያልሆነ ቬንጅፉል ያልሆነ ሪዘንትመንት የማይኖር ሆዱ የዋህ ነገር ይመስላል። ገራገር ሲሄዱ ይሸኛል፣ ሲመጡ ደግሞ ይቀበላቸዋል። ትላንት የሰደቡትን ይቀበላቸዋል። ሃሌሉያ
በገርነት መንፈስ ጌታ ይባርካችሁ። አሜን አሜን። ፕሬዝ ጋድ። ስለዚህ ጌታ ካለን ወገኖች ከምንም ነገር ውጪ ሊያኖረን ይችላል። ለይስሐቅ ኑሮ ጌታው ነው። ኑሮ የአብርሃም አምላክ ነው። በደረቀበት ሲባርከው አይቶታል። አንድ ምንጭ ሲገፉት 7 ሲያደርገው አይቷል። ሲያበዛው አይቷል። ሰራዊት ሲያደርገው አይቷል። ስለዚህ ለሱ ኑሮ አምላኩ ነው። የበረከቱ ሶርስ መሬቱ አይደለችም። የበረከቱ ሶርስ አምላኩ እግዚአብሔር ራሱ ነው። በረከትን ከውጪ እየፈለገ አይሮጥም። ይቅርታ፣ በረከትን ከውጪ እየፈለገ አይሮጥም። ነገር ግን ውስጡ አለ በረከት። ኦልሬዲ አምላኩ አብሮት አለ። ከገንዘብ፣ ከስራ፣ ከሰው፣ ከምንም ነገር ውጪ መኖር አውቆበታል። መኖር የማይችለው ከጌታ ጋር ብቻ። ያለ ጌታ መኖር አይችልም። እንደዛ ይሁንላችሁ። ለእኔም ለእናንተም እንደዛ ይሁንልን ወገኖች ሆይ። ይስሐቅ እንዲህ አይነት ሰው በጣም የተሳካለት ሰው ነበረ። ክብር ለእግዚአብሔር ይሁን። ከይስሐቅ ስኬት ምን እንማራለን? ይሄንን ለአንዳንድ ሰዎች ልናገር፣ ማለት ለምትሰሙኝ ማለት ነው። ይስሐቅ እንዴት ተሳካለት? መጀመሪያ ሚስት በጣም የሚገርማችሁ ሲባርከው የይስሐቅ በረከት የጀመረው ከትዳር ነው። ሚስትን እግዚአብሔር መረጠለት። ያላገባችሁ ሰዎች አላችሁ? ሚስትን ስትመርጡ ቁመና ምን አትዩ ብዬ አልናገርም፣ ሰዎች ስለሆንን የማይሆን ነገር ነው። ነገር ግን መለኪያችሁ በጌታ መለኪያ ይሁን። ዛሬ ያያችሁት ነገ ላይኖር ስለሚችል ማለት ነው። ይምረጥልህ፣ ባልን እግዚአብሔር ይምረጥ። በቃ ለይስሐቅ ከተስማማው አንዱ ርብቃ መጣችና ውስጡ ያለውን ስብራት ሪስቶር አደረገችለት። የእሷ መምጣት አንድ የሞላለት ነገር አለ። ከእሷ መምጣት በኋላ ይስሐቅ እየጨመረ ይባረክ ጀመር። ይስሐቅ በርብቃ መምጣት ተባረከ። ስለዚህ ትዳራችሁን ከጌታ ጋር ጀምሩ። ትዳራችሁን ያላደለም ብዙ መንገዶች አሉ። ስለ ተለያየ ሞቲቮች ሰዎች የሚያደርጉ ትዳርን ይጀምራሉ። በውሸት ትዳር ውስጥ አትግቡ። በማስመሰል ትዳር ውስጥ አትግቡ። ውሸት አትቀላቅሉበት። በጽድቅ ተመላለሱ። እግዚአብሔር ጥሩ ሚስት ይስጣችሁ፣ ጥሩ ባል ይስጥሽ፣ ያሳርፍሽ። ላገባችሁት አይደለም ነው፣ ላላገባችሁት። ያገባችሁትንም ደግሞ እግዚአብሔር ቤታችሁን ይባርክላችሁ። ነገሮች ሆይ ሁለተኛው ነገር ልናየው የሚገባው ነገር በይስሐቅ ሕይወት ውስጥ ከሱ ስኬት የምንማረው በልጆች መካከል አታዳላም። ይሄ አንዱ ጥፋት ነው። ይስሐቅ ቤቱ ያለው ኤሳው ነው፣ ለኤሳው ያዳላል። እሺ ባልና ሚስት ሁለት ፌቨሬት አላቸው። ዳትስ ሮንግ። ልጆቻችሁ መካከል አድሎ አታሳዩ። እቺ ትንሿ እሷ ናት ጥሩ፣ ትልቋ እሷ ደግሞ የአባቷ ልጅ ናት እየተባለ ሳይድ አለማስያዝ። ሁለታችሁንም ሚስ ያርጉ። አንቺንም ባልሽንም እኩል ሚስ ያርጉ ልጆቹ። አንደኛው በትምህርቱ ጎበዝ ቢሆን አንደኛው ባይሆን በፍቅር እኩሉ ደዷቸው። ጎበዙን ብቻ አይደለም፣ ታዛዡን ብቻ አይደለም። ነገር ግን ልጆች በቤት ውስጥ ሳይድ በሌለው ፍቅር እኩል በወላጆቻቸው መወደድ ይወዳሉ። አለበለዚያ ተፎካካሪ እንደ ኤሳውና ያዕቆብ ተፎካካሪ ተናጣቂዎች እርስ በርሳቸው እስከ ዕድሜ መጨረሻቸው ድረስ በጦርነት ይፈላለጉ ነበር። እንዴት ያሳፍራል! የአብርሃም ልጆች ሆነው፣ የአብርሃም ዘሮች ሆነው፣ የይስሐቅ ልጆች ሆነው፣ የሰላም ልጆች ሆነው፣ የይስሐቅ ልጆች ሆነው፣ የሳራ ዘሮች ሆነው እርስ በርሳቸው ሊተላለቁ ይፋለጉ ነበር። ወንድማማቾች ከማጥፋት ነው። ቤት ውስጥ ፌቨሪቲዝም ማዳላት ነበር። ከዛስ የምንመለከተው ምንድን ነው? ይስሐቅ ከይስሐቅ ስኬት የምንማረው አንዱ ነገር ምንድን ነው? ለእግዚአብሔር ፈቃድ የተሸነፈ ነው። ገና ሲወለድ ትንቢት ተነግሯል። ታናሹ ለታላቁ ይገዛል የሚል ትንቢት ተነግሯል። ይህ ትንቢት በርብቃ ማህፀን ውስጥ እየተነገረ ነው እያሉ ይስሐቅ ይህንን ሰምቷል። ሰሬንደር ማድረጉ ጥሩ ነው። ስለዚህ ታናሹ በኮር ነው። ግን በሀብት ሲከፋፈሉ ለያዕቆብ ሁሉ ነገር አልተሰጠውም። ኤሳውም ያዕቆብም ቢደርሳቸው እኩል ሊደረሳቸው አላዳላባቸው። በኩርናው ቢሰረቅም ለይስሐቅ ስኬት ሌላው የምንመለከተው ምንድን ነው? ይስሐቅ ለሞት ራሱን በዛ መሰዊያ ላይ አሳልፎ የሰጠ ሰው ነበር። ቶታሊ ሶልድ አውት፣ ለጌታ ሙሉ ለሙሉ መሰጠት ለበረከት ምክንያት ይሆናል። ለበረከት መግቢያ በር ይሆናል። ወገኖች እየጨረስኩኝ ነው ያለሁት። የመጨረሻ ፖይንቴን እየተናገርኩኝ ነው። የሰላም ሰው ሁን፣ ክፋትን ሽሽ። ይስሐቅ ይህንን ያስተምረናል። ሰላም ሰው
እንደው ዝም ብሎ በሁሉ ነገር ጥልቅ እያሉ የረብሻ ሰው አለመሆን። ቢቻላችሁ ከሰው ሁሉ ጋር በሰላም ነው። ለምድራችን ሰላም ምክንያት ያርጋችሁ። ለሰፈራችሁ ሰላም፣ ለትምህርት ቤታችሁ ሰላም፣ በቤታችሁ የሰላም ሰው፣ በልጆቻችሁ ላይ የሰላም ሰዎች፣ ሰላማዊ ሰዎች። እግዚአብሔር የሰላም አምላክ ጠላትን ፈጥኖ ከእግራችሁ በታች ይቀጥቅጥላችሁ። እግዚአብሔር ይዋጋላችኋል። እግዚአብሔር ያሸንፍላችኋል። እግዚአብሔር ፈጥኖ ከፊታችሁ ይወጣል፣ መከናወንንም ይሰጣችኋል። እግዚአብሔር ይባርካችሁ። ቸርነቱና ምሕረቱ በእናንተ ላይ ይብዛ። ዛሬ ስለ ይስሐቅ ተምረናል። እንግዲህ ስለ ይስሐቅ ዳሰሳን ያደረግነው እናንተ ደግሞ አንቡት ይላችሁ። እኔ ዛሬ እስከ ምዕራፍ 35 ኦልሞስት ደርሻለሁ በዚህ ትምህርት ውስጥ። ስለዚህ እናንተ ደግሞ እስቲ ከዘፍጥረት 1 ጀምራችሁ ይችን ዊኬንድ አጥኑ። ዊኬንድ ላይ ፈተና ስሰጣችሁ ከጠቅላላ ስለምሰጣችሁ ተዘጋጁ። ጌታ ኢየሱስ ይባርካችሁ። መልካምነቱ በእናንተ ላይ ይሁን። እግዚአብሔር ያክብራችሁ። ጊዜ ሰጣችሁ እግዚአብሔርን ቃል ልትሰሙ በዚህ ስላላችሁ ክብር ሁሉ ለእግዚአብሔር ይሁን። ልጸልይና ጨርሳለሁ። ቅዱስ አባት ስለ ቃልህ ተመስገን። ቃልህ እውነት ነው ጌታ ሆይ። በእኛም ህይወት ውስጥ ጌታ ሆይ እንደ ይስሐቅ የሰላም ሰዎች፣ እንደ ይስሐቅ ሙሉ ለሙሉ የተሰጠን፣ እንደ ይስሐቅ ታዛዦች ሶልድ አውት የሆንን፣ እንደ ይስሐቅ ጌታ ሆይ እነሆ መስቀልን ተሸክመው አንተ ከፊታችን ሆነ ለአንተ ፈቃድ የተገዛ ህይወት እንድንኖር እርዳን። ጌታ ሆይ ለሌሎች እረፍት አድርገን፣ ጠበኛ ከመሆን አድነን። ጌታ ሆይ ለሌሎች ክፋትን ከማሰብ አስመልጠን፣ ከክፉዎችም አድነን፣ ከክፉ ሰዎች አድነን። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ከክፉ ህዝቦች፣ ከክፉ ሰዎች፣ ከክፉ ንግግር ጌታ እግዚአብሔር ሆይ ከጠላት ንግርት፣ ክፉ ንግርት፣ ከሟርተኞች ንግግር አድነን። ጌታ ሆይ በደም ይሸፍነን። እግዚአብሔር መንፈስ ቅዱስ በዚህ ሰዓት እጸልያለሁ። በሰላም መንፈስ በይስሐቅ በረከት ይህ ጉባኤ የተባረከ ነው። በየቤታችሁ በረከት ይሁን። ዘራችሁ የተባረከ ይሁን። ኑሯችሁ የተባረከ ይሁን። እጆቻችሁ ስራ የተባረከ ይሁን። እግዚአብሔር ጤናችሁን ይባርክ። ልጆቻችሁን፣ ሚስቶቻችሁን ይባርክ። በሩቅ በቅርብ ያሉትን ልጆች፣ የልጅ ልጆች ያላችሁ፣ ስራ ያላችሁ፣ ባልንጀሮች ያላችሁ በኢየሱስ ስም ከእናንተ የተነሳ በረከት ይሁን። ለበረከት ሁኑ። በኢየሱስ ስም ለበረከት ሁኑ። እግዚአብሔር መልካምነቱን በእናንተ ላይ ያድርግ። ዘመናችሁን ያለምልምላችሁ። እግዚአብሔርን ልብ አሳራፊዎች፣ የፈቃዱ አገልጋዮች በመሆን እግዚአብሔር ይባርካችሁ። እንደ ይስሐቅ እነሆ እግዚአብሔር ለቤቱ ሳቅ እንዳመጣ በይስሐቅ ሕይወት ሆኖ እግዚአብሔር ለሳቅ ያርቃችሁ። ልባችሁን ሐሴት ይሙላ። ለበረከት ያርቃችሁ። ተባረኩ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን።